የካቲት 23 1888 ዓመተ ምህረት ታሪክ የማይዘነጋው አንገታችንን ቀና አድርገን እንድንሄድ የሚያደርገን ታሪክ በአባቶቻችን ተፈጸመ። በቁማችን ሊውጠን የመጣውን የጣሊያንን ወራሪ ኃይል የመከተው የኢትዮጵያ መከላከያ ሰራዊት በዳግማዊ ምኒልክ ትዕዛዝ መሰረት በአድዋ ተራሮች ስር በዚህ ቀን ከትሟል። ይህ የአድዋ ታሪክ ነው። ክንዳችንን ሳንንተራስ በአፍንጫችን አፈር ሳይፈስ አገር አትደፈርም። የካቲት 23 1888 ትውልድ የማይዘነጋው ለዘላለም አንገታችንን ቀና አድርገን እንድንሄድ የሚያደርገን አንድ ታሪክ ተሰራ። አይበገሬው የሀገራችን የኢትዮጵያ ሰራዊት በቁማችን ሊውጠን የመጣውን የወራሪውን የጣሊያንን ሰራዊት ሊገጥም በግርማዊነታቸው ዳግማዊ ምኒልክ ትዕዛዝ በአድዋ ተራሮች ስር ተገኝቷል። አሁን የጃፋር መጽሐፍት ጋር ያለሁት ስለዚህ እንሂድና አድዋን የተመለከቱ መጽሐፎች አብዛኞቹ መጽሐፎች አሉኝ። አሁን የተጎሳደቅ መኩሪያ መጽሐፍ አለኝ። አድዋ ድልና የሰንደቅ ታሪክ ሊጀርቀው ማለት ነው። ከዛ በተጨማሪ ደግሞ የጳውሎስ ሉዊዮ እሱም አክቹዋሊ አለኝ። እዚህ ካገኘው ትገዛለህ ግን አለኝ። ሌሎች ግን መጽሐፎችን ጨምርና ደግሞ ነው የአድዋ ጦርነትና የዓለም ቅኝ ግዛት አሰላለፍ አዘጋጅ ኤርሚያስ ጉልላት ይላል። ጸሐፊውን አላውቀውም በእርግጥ ከበርሊን ጉባኤ በፊት የነበረው የቅኝ አገዛዝ ጉዞዎች፣ የአውሮፓ ቅኝ አገዛዝ በአፍሪካ ይሄ የክላስ ኮሎኒያሊዝም የሚባለው ማለት ነው። ከዛ ደግሞ ሞደርን ኮሎኒያሊዝም አይ ቲንክ ይሄ ጥሩ መጽሐፍ ነው። ይሄን ይዘነዋል። እሺም አሪፍ ትመስላለች። ስምየ ምኒልክ ሰብዕናና ስራዎቻቸው በዘካርያስ አምደ ብርሃን ዶክተር። ስለዚህ ምኒልክና የጾታ እኩልነት፣ ንግስቲቱ በሀገር ጉዳይ በሚደረግ ውይይት ላይ ብርቱ ተሳታፊ ማድረጋቸው፣ ባህሪ አሳዳሪው ስርዓት ተቃርኖ፣ ምኒልክና ዲፕሎማሲ። ኦኬ ንጉስ ምኒልክና ተክለ ሃይማኖት፣ ራስ መንገሻ፣ ባፈና፣ ደጃዝማች መሸሻ እነዚህ በሰዓቱ የነበሩ መኳንንቶች ናቸው። ስለዚህ ሞስት ፕሮባብሊ ጥሩ ነገር እናገኝበታለን ብዬ አስባለሁ። ስለዚህ ቺንም እንይዛታለን ባኬት ሊስታችን ውስጥ። እሺ ኦዛና ምኒልክ ታላቁ ክብር ኢትዮ አትላንቲክ ዘዳግማዊ ምኒልክ ወልጅ ኢያሱ። አይ ቲንክ ይሄ ስለ አፍሪካ ስለ ምኒልክ ታሪክ ሊሆን ይችላል። ለጊዜው እናልፈዋለን። ያው ኦነስትሊ ስፒኪንግ አብዛኞቹ መጽሐፎች አሉኝ። አሁን እነዚህ የካቲቱ ንቅናቄ በተለይ የተክለ ጻድቅ መጽሐፎች ማለት ነው እነዚህ አሉኝ ቤት። ስለዚህ የጃፋር ቤተ መጻሕፍት በተለይ ጃዝ ለሚወድና መጽሐፍ ለሚወድ ሰው ታስት በቃ የጃዝ ነው ተከፍቶ ያለውና ኢትዮ ጃዝ እየሰማችሁ ነው መጽሐፍ የምትገዙት። አሜዚንግ ነው። የኢትዮጵያ ታሪክ እስቲ ባህሩ ዘውዴ እኚህ በጣም ጎበዝ ጸሐፊ ናቸው። በኢትዮጵያ ታሪክ ላይ በጣም ጎበዝ ከምራቸው ጸሐፊዎች መሀል አንዱ ናቸው ባህሩ ዘውዴ። አዲስ አበባ ፕሬስ የሚታተሙ ብዙ መጽሐፎቻቸውን አንብቤያለሁ። አይ ቲንክ ጀነሪክ ሆነ ግን ይሄኛው ስለ አድዋ ስፔሲፊካሊ አይደለም። ሙሉ የኢትዮጵያ ታሪክ ስለሆነ አሁን የምፈልጋቸው መጽሐፎች አይ ቲንክ ገዝቻለሁ። አንድ የመጨረሻ መጽሐፍ ጨምሬያለሁ። ከዛ ውጪ ያው እዚህ ስመጣ ደግሞ ለልጄ አንድ ሁለት መጽሐፍ አገኘሁላት። በነገራችን ላይ የኛም አውቶዝራማ የመጀመሪያ መጽሐፌ እዚህ መጽሐፍት ቤት አለች። ጃፋር መጽሐፍት ገብታለች። አይ ቲንክ በአጭር ጊዜ ውስጥ በሁሉም መጽሐፍት መሸጫዎች ውስጥ እንደሚገኝ ተስፋ አደርጋለሁ። ስለዚህ እነዚህን መጽሐፎች እንወስድና የኢትዮጵያን ታሪክ የአድዋን ሞመንት
በደንብ በትነን ለማየት እንሞክራለን። አድዋ ጦርነት ብቻ አይደለም፣ በውስጡ በጣም ብዙ ያልተነገሩ ታሪኮች፣ ያልሰማናቸው፣ ያላወቅናቸው እውነቶች አሉት። በተለይ ከጦርነቱ ጋር ተያይዞ ያገኘነው ሜንታሊቲ ይሄ አሁን በተለይ በዚህ ዘመን ያለን ወጣቶች ፎር ግራንትድ የወሰድነው ያቀለልናቸው ነገሮች ምንድን ናቸው? አድዋ ምን ሰጠን? በዚህ ጦርነት ምን አገኘን የሚለውን እያንዳንዱን በትነን ለማየት እንሞክራለን። በጦርነቱ ጊዜ የነበሩትን ነገሮች አውቴ ዝራማ ጃፋር ጋር ገብታለች። እስከዛሬ ቀን ጀምሮ ይህንን መጽሐፍ እየሄዳችሁ ማግኘት ትችላላችሁ። በጣም ትክክል ነው። መደብራችን ገብታለች። ስለዚህ የመጡ መውሰድ እያነበቡ መደሰት። የትኛው ብራንች? ዋናው የለጋህር ነው እና የትኛውም ብራንች ይኖራል። ስለዚህ ሳመጣ ሁሉም ጋር ይኖራል ማለት ነው። ኦኬ ገብቷል። በቃ እሄዳችሁ መውሰድ ትችላላችሁ ለማለት ነው። ቴንክ ዩ ጃፍ። ኢትዮጵያና ቀደምት ወራሪዎች እንደ ጳውሎስ ኞኞ ትረካ ከሆነ ታላቁ አሌክዛንደር ግብፅን ከወረረ በኋላ ወደ ታች ወደ ኢትዮጵያ ግዛቶች ያለውን ወሬ የአገሪቱን ትልቅነትና ሀብታምነት ያጣራ እንደነበር ኩንተስ ከርተስ ሩፈስ የተባለው የወቅቱ የታሪክ ጸሐፊ የታላቁ እስክንድር ታሪክ በተሰኘው መጽሐፉ ኢትዮጵያ ጥንታዊና የተደራጀ ግዛት ያላት ሀገር እንደሆነች ሲተርክ እንመለከታለን። ይህ እንግዲህ ቅድመ ልደተ ክርስቶስ በ336 ዓመተ ዓለም ነው። ታላቋ ሮም በዓለም ላይ ገዢ በነበረችባቸው ጊዜያትም የሮም ኤምፓየር ነገስታት ኢትዮጵያን ለማስገበር መፈለጋቸው አልቀረም። ከክርስቶስ ልደት 30 ዓመተ ዓለም ጀምሮ ግብፅ የሮማን ኤምፓየር ግዛት ሆና ስለነበር ታላላቆቹ የሮም ቄሳሮች ወደ አፍሪካ ምድር እግራቸውን ለማስገባት ችለዋል። ከነዚህ ዋነኛው አብዛኞቻችሁ የምታውቁት አውግስጦስ ቄሳር ነው። በዘመነ አውግስጦስ የአባይን ወንዝ ተከትሎ ከግብፅ ወደ ደቡብ አቅጣጫ ያለችውን ኢትዮጵያንና ኑቢያን ለማስገዛት ሰራዊት ሲያሰናዳ እንደነበር ብዙ የታሪክ ጸሐፊዎች ይናገራሉ። በወቅቱ ግን አውግስጦስ ወደ ደቡብ አቅጣጫ ብዙ ሄዶ ጦርነት ማድረግና ኢትዮጵያን ያህል አገር ማስገዛት ከባድ እንደሆነ ስለገባው አልተሳካለትም። አውግስጦስ ጦርነቱን በቀጥታ ማድረግ ባይችልም በእርሱ ስርዓተ መንግስት ስር ግብፅን የሚያስተዳድርለትን ጋይየስ ፔትሮኒየስን በመላክ የአሁኗ ሱዳን ያለችበትን የወቅቱ የግዛታችን አካል የሆነውን ቦታ ለመውረር ችሎ ነበር። በኋላ ላይ የሰላም ስምምነት ተፈራርመው ሮም ጥላ እንድትወጣ ተደረገ። ትራጃን በምስራቅ አቅጣጫ ትልልቅ ድሎችን ያገኘ ቢሆንም ወደ ታች ወደ ኢትዮጵያ መጥቶ የመግዛት ፍላጎት ቢኖረውም ሳይሳካለት ቀርቷል። ከሮም መውደቅም በኋላ የኦቶማን ቱርክ እንደ ሌሎቹ የአፍሪካ ሀገራት ሁሉ ኢትዮጵያንም የመውረር ሙከራ አድርገው በጦርነት ተሸንፈዋል። እንግዲህ ሀገራችን ኢትዮጵያ ብዙ አድዋ ጦርነት በፊት ብዙ ቀደምት ተወራሪዎች በታሪክ የገጠሟት ሀገር ናት። እንደምታውቁት ከግብጽ ጋር ወደ 17 ጊዜ ጦርነት አድርገን እናውቃለን በታሪክ እና ኢትዮጵያ 17ቱንም ጦርነት አሸንፋለች። ግን ከክርስቶስ ልደት በፊት እንኳ ለዘመናት ኢትዮጵያን ለማሸነፍ ወይም ኢትዮጵያን ቅኝ ለማስገዛት ይሞክሩ የነበሩ ሀገራት ብዛት ቁጥር ስፍር የለውም። ከታላቋ የሮማን ኤምፓየር ጀምሮ ታላላቅ ነገስታት ኢቭን ኦቶማን ተርኪሽ ሮማን ኤምፓየርን ካሸነፈም በኋላ ብዙ ሰዎች ኢትዮጵያን ለማስገበር ሞክረዋል። ግን በታሪክ አጋጣሚ አንድም ጊዜ ኢትዮጵያ ተሸንፋ ወይም ለሌሎች ሀገራት ገብራ አታውቅም። ይሄ ከአድዋ ታሪክ ጋር የግድ ልናነሳው የሚገባና ከማንነታችን ጋር የተሳሰረው ነጻነት ምን ያህል አስፈላጊና ልንዘክረው የሚገባ እንደሆነ እንድናውቅ የሚያደርገን ነገር ነው። የተወሰኑ ታሪኮች ልንገራችሁ። ለምሳሌ በታሪክ አጋጣሚ ታላቁ እስክንድር አብዛኛውን የዓለም ክፍል ወሮ እንደነበር ይታወቃልና ወደዚህ ደግሞ ወደ አፍሪካ ግብፅን በወረረበት ጊዜ የግብፅን ኤሪያ ተከትሎ ወደ ታች ወደ ኢትዮጵያ ደግሞ ለመውረድና ኢትዮጵያንም ኮንከር ለማድረግ ሀሳቡ ነበረው። ምክንያቱም በሰዓቱ የኢትዮጵያ ግዛት በጣም ሰፊ የነበረ ኢትዮጵያውያን ነገስታትና ኢትዮጵያውያን በሙሉ በሀብታቸው የሚታወቁ ስለነበር ይሄን ሀገር የማስገዛት የማስከበር ህልም ነበረው። ይሄ እንግዲህ ቅድመ ልደተ ክርስቶስ በ336 ዓመተ ምህረት ላይ የሆነ ነው እና ከእስክንድር ጀምሮ ኢትዮጵያን ለማስገዛት ብዙ ነገስታት ያስቡ ነበረ። ጳውሎስ ኞኞ 1980 ዓመተ ምህረት ላይ ባሳተመው መጽሐፉ የኢትዮጵያና የኢጣሊያ ጦርነት በሚለው መጽሐፉ ላይ ማለት ነው ብዙ ነገሮችን ያስነብበናል። የተወሰኑትን ላውጣና ላንብብላችሁ። እንግዲህ ጳውሎስ ኞኞ መጽሐፉ መግቢያ ላይ እንዲህ ብሎ ይነግረናል። ኢትዮጵያን በቅኝ ግዛት ለመያዝ ለ2000 ዓመታት ያህል የተደጋገመ ሙከራ ተደርጓል። ኢትዮጵያ ግን ሀገራቸውን በሌላ ባዕድ ሳያስይዙ ባላቸው ኃይል ሲከላከሉ ቆይቷል። በአውሮፓም ሆነ በእስያ ወይም በአፍሪካ የሚነሱ ታላላቅ መንግስታት ጉልበት እያገኙ ግዛታቸውን በሚያስፋፉበት ጊዜ ኢትዮጵያንም ለመደረብ ብዙ ጊዜ ሞክረዋል። ኢትዮጵያውያን ግን ለማንም ሳይገብሩና
ሳይበገሩ እስካሁን አገራችንን አስከብረው ቆይተዋል። መለስ ብለን ከታሪካችን ውስጥ በመጠኑ ብንመለከት የሚያኮራንንና የሚያስመካንን ታሪክ ማግኘት እንችላለን። ከክርስቶስ ልደት በፊት በ336 በግሪክ ላይ ነግሶ የነበረው ታላቁ እስክንድር ግዛቱን እያሰፋ ከመቄዶንያ ግብጽ ተሻገረ እያለ አሌክዛንደርን ታሪክ ይነግረናል። የአሌክዛንደር ታሪክ ብቻ አይደለም። በነገራችን ላይ ሮማን ኤምፓየር ላይ የነበሩ ታላላቅ ነገስታት ለምሳሌ አውግስጦስ ቄሳርን ጨምሮ ኢትዮጵያን ኮንከር የማድረግ ፍላጎቱ ነበራቸው። ለምንድን ነው እንደዛ የሚሆነው ካላችሁኝ፣ አንደኛ ሀገሩ በጣም ሪሶርስ ያለበት ሀገር ነው። ሁለተኛ በታሪክ ታላላቅ ህዝቦች የነበሩበት ታላላቅ መሪዎች የተነሱበት ሀገር ነው እና ኢትዮጵያን ማስገበር በተለይ ትልልቅ ኤምፓየር ለነበራቸው ነገስታት አንድም የገንዘብ የሪሶርስ ምንጭ ይሆናቸዋል፣ ሁለተኛ ደግሞ የፓወር ምንጭ ይሆናቸዋል። ምክንያቱም ይህን ትልቅ ሀገር አስገበሩ ማለት ይህን ትልቅ ሀገር ይዘው ደግሞ ሌሎች ሀገራትን ለማስገበር የሚሆን የመሳሪያም የሰው ኃይልም እንዲሁም የስም የዝና ሁላ ምንጭ ይሆናቸዋል። ለምሳሌ ከክርስቶስ ልደት በፊት በ30 ዓመተ ምህረት ግብፅን ጨምሮ አብዛኞቹ በተለይ ሚድል ኢስት አካባቢ የነበሩ ሀገራት በሙሉ የሮማን ኤምፓየር ግዛት ነበሩና በሰዓቱ የሚገዛው የነበረው አውግስጦስ ቄሳር ኢትዮጵያን ለማስገበር አስቦ ነበረ እና አውግስጦስ ቄሳር በሰዓቱ ከኢትዮጵያ ጋር ለመዋጋት የናይልን ወንዝ ተከትሎ የአባይን ወንዝ ተከትሎ ያሉ ሀገራትን ኑቢያን፣ ያኔ የኛ ግዛት የነበሩትን አሁን ሱዳን ያለችበትን ኤሪያ ጨምሮ በጣም ብዙ ግዛቶቻችንን ለመያዝ ብዙ ሲያቅድ ነበር። ቀጥታ ራሱ መጥቶ ሊዋጋ አልቻለም አውግስጦስ ቄሳር። ለምን? አንደኛ ከሮማን ኤምፓየር ተነስቶ ወደታች ወደ ኢትዮጵያ ድረስ ለመምጣት በጣም ይርቅበት ነበር። ስለዚህ ኢትዮጵያን ኮንከር ማድረግ ኢትዮጵያን መግዛት ለኤምፓየሩ ለሱ አስጊ ስለሆነበት ወደዚህ መጥቶ ለመዋጋት አልፈለገም። ይሄ የሆነበት ምክንያቱ እንዳልኳችሁ የሮማን ኤምፓየር ማዕከሉ ሮም ስለነበረ ከሮም ድረስ ተነስቶ አፍሪካን ይዞ ከአፍሪካ ኖርዝ አፍሪካን ነበር ኢጂፕት ድረስ ነው የያዙት። ከዛ ወደታች ወርደው ደግሞ ኢትዮጵያን ማስገዛት በጣም ብዙ ሰራዊት ኮስት ስለሚያደርጋቸው ይሄን አልደፈረም። ግን የሚገርማቸው አውግስጦስ ቄሳር ምን ሞክሮ ነበረ? በሱ ስር ይተዳደር የነበረውን የግብፅን አካባቢ የሚያስተዳድር የነበረውን ጋየስ ፔትሮኒየስ የሚባለውን ንጉስ በመላክ ሰራዊት አደራጅቶ አሁን ሱዳን የምንለውን አካባቢ ያኔ የኢትዮጵያ ግዛት ነበረ፣ እሱን አካባቢ ለመውረር ሞክሮ ነበር እና ይሄ ወረራ ከተደረገ በኋላ ኢትዮጵያውያን ድጋሚ ተነስተው ጦርነት በማድረጋቸው ምክንያት ይሄ ጦርነት ከሄደ አስከፊ ጉዳት ሊያደርስ ይችላል ብለው እንደገና የሁለትዮሽ የጋራ ስምምነት ተስማምተው ሰላማዊ በሆነ መልኩ የሮማን ኤምፓየር ወይም ከግብጽ የመጡት የሮማን ኤምፓየር ወታደሮች ወደ ቦታቸው እንዲመለሱና የኢትዮጵያን ግዛቶች እንዲለቁ ተደርገዋል። እሱ ብቻ አይደለም። ትራጃን ለምሳሌ ትራጃን በጣም የሚታወቅ የሮማን ኤምፓየር ንጉስ ነውና ትራጃንም ኢትዮጵያን ለመውረር ሀሳብ ነበረው። በነገራችን ላይ አንዳንድ የታሪክ መዛግብት ላይ ታገኛላችሁ። ትራጃን ብቻ ሳይሆን የሮም ኤምፓየር ከወደቀች በኋላ የሮምን ግዛት ተቆጣጥሮ የነበረው የኦቶማን ተርክ ብዙ የአፍሪካ ሀገራትን ከወረረ በኋላ በተለይ ኖርዝ አፍሪካ ያሉ ሀገራት በሙሉ ያኔ ነው በኦቶማን ተርክ ተወረሩ። አብዛኞቹ ሙስሊም ሆኑ። ከዛ ኢትዮጵያም የመወረር አጋጣሚው ደርሷት ነበር እና በጣም ብዙ ጦርነቶች ተደርገው ኢትዮጵያውያን ሰስቴን አድርገው ለውጭ ወራሪ ኃይል ሳይገዙ ለዘመናት ማንነታቸውን አስጠብቀው ክብራቸውን አስጠብቀው ኖረዋል እና ለኢትዮጵያ መወረር አዲስ ታሪክ አይደለም። በጣሊያን ጊዜ የመጣ ወይ ለመጀመሪያ ጊዜ የተሞከረ ነገር አይደለም። ቅድም እንዳልኳችሁ ግብጾችም በተደጋጋሚ ለብዙ ዘመናት ከኢትዮጵያ ጋር ጦርነት ሲያደርጉ ቆይተዋል። በእነዚህ ጦርነቶች በሙሉ ኢትዮጵያ እንዳሸነፈች ታሪክ ይናገራል። የአውሮፓ የቅኝ አስተሳሰብ ምንጭና ታሪክ። አውሮፓውያን ለቅኝ ግዛት ወደ አፍሪካ ሲመጡ እንዲሁ በአንድ ቀን ብድግ ብለው በቃ አፍሪካን እንቀራመት ብለው አይደለም የጀመሩት። በአንድ ጀንበር የተጀመረ ነገር የለም። ከጀርባው ረጅም ታሪክ ያለው ነው። ይህንን ታሪክ አለማወቅ በተለይ ለአዲሱ ትውልድ እጅግ በጣም ትልቅ ኪሳራ ነው። በዘመናችን ቅኝ ተገዝተው የነበሩ አንዳንድ ሀገራትን በመመልከት በተለይም የቅኝ ገዢዎችን ስልጣኔ በማየት ምን አለ ቅኝ ተገዝተን ቢሆን ኖሮ የሚል ሐሳብ የሚያንጸባርቁ ሰዎችን መመልከት እየተለመደ ነው። ቅኝ ባለመገዛታችን ያተረፍነው ድህነትና ኋላ ቀርነት የሚመስለው ብዙ ሰው አለ። ስለዚህ ወደ ኋላ ሄደን እንመልከት። ከቅኝ ግዛት በፊት የነበረው አውሮፓ አሁን እንደምናውቀው አይነት ሀብታምና የሰለጠነ ሀገር አልነበረም። በጣም ጥቂት ባላባቶች ያሉበት፣ አብዛኛው ሰው ደግሞ ደሃና የዕለት እንጀራውን ለማግኘት በእነዚያ ባላባቶች እጅ የሚያድር ገበሬ የበዛበት ሀገር ነው። በወቅቱ ህይወት በአውሮፓ እጅግ ከባድና የከባድ ድህነትም ነበር። በዚህ ተመሳሳይ ዘመን ግን ሌሎች አገራት እጅግ በጣም ባለጸጋና የተትረፈረፈ የንግድ ስርዓትና ስልጣኔ ነበራቸው። ወደ ህንድ የነበረውን የቅመማ ቅመም ምርትና የኮተን ጨርቆች ንግድ፣ መካከለኛው ምስራቅ አካባቢ የነበረውን የጨርቃ ጨርቅ ምርት፣ ወደ ቻይና አካባቢ ለመጓጓዣነት ይሰሯቸው የነበሩ መርከቦችን፣ ይገለገሉባቸው የነበሩ የመሳሪያ አይነቶችን መመልከት በቂ ነው። ሌላውን እንተወውና አፍሪካን ብቻ እንመልከት። አውሮፓ ገና ከመሰልጠኑና ከችጋራም ገበሬነት ከመውጣቱ በፊት
ብዙ የአፍሪካ ሀገሮች ቀደምት የሆነ ስልጣኔ ነበራቸው። ወደ ምስራቅ አፍሪካ የነበረው የማሊ ኤምፓየር ለዚህ ትልቁ ማሳያ ነው። የማሊ ኤምፓየር አሁን ያሉትን ማሊን፣ ሴኔጋል፣ ጊኒ እና ኒጀርን አቅፎ የያዘ ኤምፓየር ሲሆን ከ1200 እስከ 1500 የነበረ በዓለማችን ታላላቅ ይባሉ ከነበሩ ኤምፓየሮች አንዱ ነው። የማሊ ኤምፓየር ንጉሠ ነገሥት የነበረው ማንሳ ሙሳ በዓለም ላይ ከነበሩ ጥቂት ባለጸጋ ግለሰቦች ቀዳሚው ሲሆን በአንድ ወቅት ለሐጅ ወደ መካ ሲሄድ እስከ 100 የሚደርሱ ግመሎችን ይዞ ነበር። እያንዳንዱ ግመል እስከ 130 ኪሎ ወርቅ ይዞ ስለነበረ ለጉዞ ባለፈባቸው የግብጽ የመካና የመዲና አካባቢዎች ሁሉ ላገኛቸው ድሆች፣ የተማሩ ሰዎችና ባለስልጣናት ወርቁን እየሰጠ ስላለፈ የወርቅ ገበያ በእጅጉ እስኪቀንስ ድረስ አድርጎት ያውቃል ይባላል። ይህ እንግዲህ በታሪክ የተመዘገበ ነገር ነው። ወደ ምስራቅ የነበረው አክሱማዊት ኤምፓየር። የአክሱም ስልጣኔ በዓለም ላይ ከነበሩ 4 ኃያላን ስልጣኔዎች አንዱ ነበር። ሮም፣ ፐርሺያ፣ ቻይናና አክሱም በስልጣኔ አብረው የሚነሱ ጠንካራ ክንዶች ናቸው። የአክሱም ስልጣኔ የራሱ ቋንቋ ያለው፣ የራሱን የወርቅና የብር ሳንቲሞች በመቅረጽ ለመገበያያነት መጠቀም የጀመረ፣ አብዛኛው አውሮፓ ክርስትና ምን እንደሆነ በማያውቅበት ዘመን ጭምር እንደ አገር ክርስትናን የተቀበለ የክርስቲያን መንግስት የነበረበት፣ ከህንድና ከሜዲትራኒያን ጋር በቀይ ባህር በኩል ጠንካራ የንግድ ትስስር ሲያደርግ የነበረ ታላቅ ኤምፓየር ነው። ታላቋ ዚምባብዌ። አውሮፓ ቤቶችን ገና በእንጨት በሚሰራበት የድህነት ዘመኑ ታላላቅ በድንጋይ የሚሰሩ ሲሚንቶ ያላስፈለጋቸው ህንፃዎችን ይሰራ የነበረውና በህንድ ውቅያኖስ በኩል ከዓለም ጋር ወርቅ ሲገበያይ የኖረው የዚምባብዌ ስልጣኔ አይረሳም። ሶንግሃይ ኤምፓየር ናይጄሪያን፣ ኒጀርንና ማሊን ጨምሮ ይገዛ የነበረውና በአፍሪካ ትልቁ ኤምፓየር እንደሆነ የሚነገርለት ማዕከላዊ መንግስት እጅግ ጠንካራ የነበረው የሶንግሃይ ኤምፓየር ነው። አውሮፓ እርስ በርሱ በሚተላለቅበት ዘመን ጠንካራ መንግስት፣ እጅግ የሰለጠነ የውትድርና ስርዓት ያለው፣ እጅግ የተሰናዳ የህግና የትምህርት ስርዓት የነበረው ኤምፓየር የአፍሪካው ሶንግሃይ ኤምፓየር ነበር። በዚህ ዘመን አውሮፓ ገና ከሜዲቫል ዘመን ውጥንቅጥ እየወጣ ነበር። የስዋሂሊ ግዛቶች ኬንያ፣ ታንዛኒያና ሞዛምቢክን በጋራ ያቀፈው የስዋሂሊ ግዛት ታላላቅ ነጋዴዎች የነበሩት፣ የንግድ ወደቦችና ታላላቅ መስጊዶች የተገነቡበት፣ ከአረቦች፣ ከፐርሺያኖች፣ ከህንዶችና ከቻይኖች ጋር የሚገበያዩ ሰዎች የኖሩበት፣ የአረብኛና የስዋሂሊን ቋንቋ ማዕከል ያደረገ ከፍተኛ የእውቀት ልህቀት የነበረበት አካባቢ ነበር። ይህ ሁሉ ሲሆን ግን አብዛኛው የአውሮፓ አገር ገና በፊውዳሊዝም መከራውን እያየ ነበር። ጥቂት የመሬት ከበርቴዎች አብዛኛውን ህዝብ በድህነት በገበሮነት እያኖሩ በድህነት ያማቅቁት ነበር። ሌላው ዓለም በተለይ አፍሪካ ከአውሮፓ የተሻለ ከፍታ ላይ ነበር። ይህ ነው ዋነኛው መነሻ። አብዛኛው አውሮፓ ድህነት ላይ ነበር። ድህነቱን ለማሸነፍ ደግሞ ከመላው ዓለም ጋር አብሮ መነገድና መስራት ይፈልጋል። ይህንን ሐሳብ ቀድመው ያሰቡ 2 የአውሮፓ አገራት ደግሞ ስፔንና ፖርቹጋል ናቸው። ሁለቱ አገራት በባህር ሳይሆን በየብስ ወደ ምስራቅ ተጉዘው ለመነገድ ሞከሩ። ነገር ግን ምስራቁን ለማግኘት በኦቶማን ኤምፓየር በኩል ማለፍ ስላለባቸውና ኤምፓየሩ ደግሞ እስልምናን ማዕከል ያደረገ ስለሆነ አልተሳካም። ሁለቱም አገራቶች ካቶሊክ ክርስቲያኖች ስለነበሩና ከበፊትም ከኦቶማኖች ጋር ጦርነት ስለነበራቸው በቀላሉ ለማለፍ ፈቃድ አላገኙም። እውነቱን ለመናገር ቢያገኙም ኦቶማን ኤምፓየር ከነበረው የንግድ ከፍታ አንጻር ድሆቹ የአውሮፓ አገራት ስፔንና ፖርቹጋል ታክሱን መክፈል አይችሉም። ስለዚህ ሌላ መንገድ መፈለግ ነበረባቸው። በወቅቱ ፖርቹጋል አፍሪካን ዞራ ወደ ምስራቅ ለመሄድና ከቻይናና ህንድ ጋር ለመገበያየት ጉዞ ጀመረች። በመንገዳቸውም ላይ ካገኟቸው የአፍሪካ ባለጸጋ አገራት ጋር እየተገበያዩ ማለፍ ጀመሩ። እንዳሰቡትም ተሳካ። በጣም ብዙ መርከቦችን ወደ ምስራቅ እየላኩ አዳዲስ ልብሶችን፣ ቅመማ ቅመሞችን ወደ አገራቸው ማምጣት ጀመሩ። አውሮፓውያን በወቅቱ ምግባቸውን እንኳን የሚያጣፍጡበት ቅመማ ቅመም እንደ ቆንዶ በርበሬ የመሳሰሉት የላቸውም ነበር። የምርም አሳዛኝ ሀገሮች ናቸው። ልብ በሉ። እስከዚህ ጊዜ ድረስ አውሮፓውያኑ ፍላጎታቸው ከችግር መውጣት እንጂ አገራትን ቅኝ መግዛት አልነበረም። ፖርቹጋል ሲሳካላት የተመለከተችው ስፔን ለምን እኔም የራሴን መንገድ አልሰራም ብላ ተነሳች። አንድ ጣሊያናዊ ሰው የጀመረው ፕሮጀክት ነበር። ይህም ወደ እስያ ለመሄድ
በስተ ምስራቅ ከምንሄድ በምዕራብ ለምን አይሆንም የሚል ነው። ይህ ሰው ኮሎምበስ ይባላል። ክሪስቶፈር ኮሎምበስ አብዛኞቻችን በታሪክ መጽሐፍቶቻችን የምናውቀው። ሐሳቡ ተቀባይነት አገኘ። በወቅቱ ስለ ዓለም ካርታ የሚታወቀው ጥቂት ነበርና ከስፔን ተነስተው በምዕራብ በኩል ቢሄዱ ዞረው እስያን ማግኘት እንደሚችሉ አስበው ጉዞ ጀመሩ። ያላወቁት ግን በምዕራብ በኩል ሌሎች ትልልቅ አህጉራት እንዳሉ ነው። ክሪስቶፈር ኮሎምበስ ወደ ምዕራብ ሲሄድ አንድ ቦታ ላይ አረፈ፣ ኩባ የተባለች ሀገር ላይ። ኮሎምበስ በወቅቱ ህንድን ያገኘ መስሎት ነበር። ኩባ ሲደርስ ግን በትክክል የፈለገውን አገኘ። ስልጣኔ ያለው ኤምፓየር፣ የታጨቀ ባህልና ብዙ አማራጭ ያለው ምግብ፣ የከበሩ ማዕድናት የመሳሰሉ በአገሩ በቀላሉ የማያገኘው ነገሮች ያሉት ህዝብ አገኘ። ኮሎምበስ ይህንን ሲመለከት እጅግ ደስ አለው። ወዲያውኑ ለንግድ ራሱን አዘጋጅቶ እንገበያይ ብሏቸው ቀረበ። አገሩንና ህዝቡን አኗኗሩን ሲመለከት ግን ከለመደው የአውሮፓ ኑሮ ለየት አለበት። እነዚህ ህዝቦች እጅግ በጣም ሰላማዊ፣ ጠላት የሌላቸው፣ ማህበረሰብን ማዕከል ያደረገ አኗኗር ያላቸው ህዝቦች ነበሩ። የተደራጀ ሰራዊትና ድንበር ጠባቂ የላቸው። ኮሎምበስ ይህንን ሲመለከት ተገረመ። አንድ አዲስ ሐሳብ መጣለት። ቦታው የኛ ነው ብንል ምን ያመጣሉ ብሎ አሰበ። ትንሽ እብደት ይመስላል አይደል? አውሮፓውያኑ እንዲህ ናቸው። መሳሪያ የላቸውም፣ ወታደር የላቸውም። እንዲሁ መውሰድ እየቻልን ለምን እንነግዳለን ብሎ ተነሳ። ለንጉሱ ከጻፈው ደብዳቤ ውስጥ ያገኘሁትን ላሳያችሁ። ቆይ ይህ ደብዳቤ ነው እንግዲህ የአውሮፓ ቅኝ ገዢ ሐሳብ መነሻ የሆነው። ነገሩን በዚህ መልኩ እዩት። አውሮፓውያን ከዚህ በፊት የሚያውቁትን ዓለምና አዲስ ያገኙትን ዓለም ለይተው ነው የሚያዩት። አዲስ እያገኙት ያሉት ዓለም ምንም እንኳ የራሱ ታሪክ የራሱ ማንነት ያለው ቢሆንም ብድግ ብለው ገና እንዳልያዙት ወይም አዲስ እንደሆነ አድርገው መመልከት ጀመሩ። ኮሎምበስ ያቀረበው ሐሳብ ይህ ነበር። ወደ ምስራቅ ለንግድ መሄዱ አያዋጣም። ወደ ምዕራብ ብዙ ባለቤት የሌለው መሬት አለ፣ እሱን መያዝ እንችላለን አላቸው። አዲሱ ዓለምና አሮጌ ዓለም ብለው ከፈሉት ማለት ነው። ስፔንና ፖርቹጋል አዲስ በተገኙ ሀገራት ላይ ከመጣላት ይልቅ መስመር አስምረው ከዚህ መልስ የስፔን ከዚህ መልስ የፖርቹጋል ብለው ተከፋፈሉ። ወታደር የሌላቸውን በሰላም ይኖሩ የነበሩ ቀደምት አገሮችን የመውረስ ስራው ተጀመረ። ይህ ከምስራቁ ዓለም ጋር ለመነገድ በሚል ፍላጎት የተጀመረ ጉዞ በፍጥነት ሌላ አይነት መልክና ዓላማ ተሰጠው። የወራሪነት ስሜት እንዳይኖረው አዲስ ስም ሰጡት። የበራላቸው ነጭ አውሮፓውያን ስልጣኔንና ክርስትናን ለዓለም እያስተላለፉ እንደሆነ ለራሳቸው መንገር ጀመሩ። የዚህ ጊዜ ስፔንና ፖርቹጋል ብቻ ሳይሆን ሌሎችም የአውሮፓ ሀገራት የግብርና ስራቸውን እየተዉ እኛም ክርስቲያንና ነጮች ነን ብለው መርከቦቻቸውን በማዘጋጀት በዚህ አገራትን የመውረር ስራ ላይ ተሰማሩ። ወንጌልን በማስፋፋት ስልጣኔን በማስፋፋት ስም በተለይ ፈረንሳይና እንግሊዞች ወደዚህ ስራ ከገቡ በኋላ አዲስ አስተሳሰብ ለራሳቸው ፈጥረው ነበር። ይህም በቦታው ላይ የሚኖሩ ሰዎች እርሻ የማያርሱና ቦታውን በትክክል መጠቀም የማይችሉ ስለሆኑ የቦታው ባለቤት ሊሆኑ አይገባም። እንደውም ያልሰለጠኑ ሙሉ ያልሆኑ ሰዎች ናቸው። ይህንን መሬት ለሰው ልጆች ጠቃሚ በሆነ መልኩ የመጠቀም ግዴታ አለብን ብለው ለራሳቸው መንገር ጀመሩ። ነገሩ መሬቱን ከመጠቀም አልፎ ቦታው ላይ ይኖሩ የነበሩ ቀደምት ሰዎችን ከሰውነት ተርታ ማሳነስ የመሳሰሉ ዓላማዎችን ያነገበ የሆነ መጣ። እዚህ ጋር ትልቁ መሳሪያ ክርስትና ነበር። ክርስትና ሰዎችን ሁሉ እንድናድን ጥሪ ያቀርባል። ራሳቸውን የክርስትና ቁንጮ አድርገው የሚያስቡት እነዚህ አውሮፓውያን ደግሞ ሰው ወደ መሆን ያልደረሱ ገና ክርስቶስ ያልተሰበከላቸው ብለው ያሰቧቸውን የጫካ ሰዎች ማዳን የሚል የመሲህነት ሚና ይዘው ወደ የአገሩ ገቡ። እዚህ ላይ አንድ ጥያቄ እናንሳ። ደሃና ገበሬ የነበሩ አውሮፓውያን ድንገት ተነስተው እንዴት ዓለምን ሁሉ ለመዝረፍ የሚያበቃ አቅም አካበቱ? ደቾች በጀመሩት እንቅስቃሴ እስከዛሬ ድረስ በአገሬው ንጉስ ብቻ የተደገፈው ይህ አገራትን የመውረርና የመንጠቅ ስራ ወደ ሼር ኩባንያ አድጎ ሁሉም ዜጋ ገንዘቡን እያዋጣ ሼር እንዲገዛና ከትርፉ ተካፋይ እንዲሆን ተመቻቸለት። ይህም ትልቅ ገንዘብ ለመሰብሰብ እድሉን ሰጣቸው። ይህ ለኩባንያውም ለአባላቱም ትልቅ ጥቅም ማምጣት ጀመረ። ይህንን ያህል አቅም ያገኙት በዚህ መንገድ ነበር። እንዴት እነዚህ የተወረሩ ሀገራት አያመጹም? ትክክለኛ ጥያቄ ነው። የተወረሩት ሀገራት በሙሉ ማመጽ ጀመሩ። አውሮፓውያንም የእርስ በርስ ጦርነት ጀምረው ስለነበር ነገሮች እንደጠበቁት አልሆነም። 17ኛው መቶ ክፍለ ዘመን መጨረሻ ላይ የእንግሊዝ ቅኝ ግዛት የነበረችው አገር ነፃነቷን አውጃ አሜሪካ ሆነች። የራሷ ንጉስ ኖራት። ሄቲዎች ፈረንሳይን አባረሩ። ኮሎምቢያ ነፃ ወጣች። ብዙዎቹ የአውሮፓ ቅኝ ገዢዎች አቅም አጡ። የዚህ ጊዜ አውሮፓውያን አንድ መላ ዘየዱ።
እርስ በርሳችን ስንፎካከር ብዙ ግዛቶችን እያጣን ነውና በጋራ እንስራ የሚል መፍትሄ በኋላ እየተስፋፉ ሲመጡና እርስ በርስ ደግሞ ጦርነት ጀምረው ነበር። የእርስ በርስ ጦርነታቸው በጣም እየሰፋ ሲመጣ ቅኝ ግዛትም ተይዘው የነበሩት ሀገሮች ማመጽ ጀመሩ። አሜሪካ ላይ የነበሩ አውሮፓውያን ናቸው ቤዚካሊ ከአውሮፓ የሄዱት ሰዎች እዛው ባሉበት ከዚህ ከአውሮፓው ግንድ እየራቁ ሲመጡ በቃ የራሳችን ንጉስ መርጠን ራሳችን ለምን አንተዳደርም አሉና የራሳቸውን ንጉስ መርጠው ከአውሮፓውያኑ ጋር መዋጋት ጀመሩ። ያው ከዘመዶቻቸው ጋር ማለት ነው። እና ተዋግተው አሸነፉ። እነዚህ ራሳቸውን ዩናይትድ ስቴትስ ብለው ተለያዩ ስቴቶች ስብስብ ነን ብለው ዩናይትድ ስቴትስ ኦፍ አሜሪካ ብለው አገር ሰየሙና የራሳቸውን ንጉስ መረጡ። ሌሎቹም ደግሞ ለምሳሌ እነ ኮሎምቢያ፣ ኩባ ምናምን ጦርነት ማድረግ ጀመሩና ነፃነት ማግኘት ጀመሩ። አሁን የቅኝ ግዛት እሳቤው በከባዱ ተመታ ማለት ነው። ምክንያቱም በዚህ በኩል አገራቱ ነፃ እንውጣ እያሉ ነው፣ በዚህ በኩል ደግሞ አውሮፓውያኑ እርስ በርስ ግጭት ውስጥ ናቸው። ስለዚህ በቃ ተዳከሙ። አብዛኛውን በዌስት በኩል ያለውን ሀገር ለቀው ወጡ እና ለአውሮፓውያን ይሄ ትልቅ ሽንፈት ነው ያገኙበት፣ ግን አት ዘ ሴም ታይም በጣም ለቅኝ ግዛት ትልቁን ትምህርት የተማሩበት ቦታ ነው። እንደውም አንዳንዴ ስለ አፍሪካ ታሪክ ሳነብ ስለ አፍሪካ ሳስብ ምን ይሰማኛል? አይ ዊሽ መቼም መያዛችን ወይም ደግሞ ወደዚህ መጥተው ወረራ ማድረጋቸው ካልቀረ መጀመሪያ መጥተው ቢሆን ኖሮ ብዬ አስባለሁ። ለምን ወደዛ ከሄዱ በኋላ በደንብ ኤክስፒሪየንስ ሆኖ ነው የመጡት አውሮፓውያን። አንደኛ በኢኮኖሚ በደንብ በልጽገዋል። እዛ ዌስት ላይ ያገኙትን ንብረት በሙሉ ከወሰዱ በኋላ ትናንት ጥራጥሬና ምናምን ሲበላ የነበረ አውሮፓ ገበሬ ቁጭ ብሎ የሚመራመርበት ሳይንስ ምናምን የሚልበት እድል አገኘ። ሰዎች ፕሮፐር ኤጁኬሽን የሚያገኙበት ከዛ የተለያዩ መሳሪያዎችን ለመስራት ለፈጠራም ለምንም የሚሆን ሪሶርስ የሚያገኙበት እድል አገኙና እሱን ከጨረሱ በኋላ ነው እኛ ጋር የመጡት። which is በጣም ፔንፉል ነው። ለምን በደንብ ተደራጅተው ነው የመጡብን። ሁለተኛ ደግሞ በመለያየታቸው ምክንያት እዛ ጋር ሉዝ አድርገው ስለነበረ አሁን መለያየታቸው የሚያስከፍላቸውን ዋጋ ካወቁ በኋላ ነው ወደ አፍሪካ የመጡት። የጋራ አንድነት ኖሯቸው እንዴት አድርገው ከፋፍለው እንደሚበሉን ከገባቸው በኋላ በደንብ ከተገነዘቡ በኋላ ነው የመጡት። ይሄ አፍሪካ ላይ ነገሩን ከባድ እንዲሆን አድርጎታል። ከሌሎቹ ሀገራት በባሰ አፍሪካውያን በደንብ እንዲጎዱ እድል የሰጠው ይሄኛው ችግር ነው። በነገራችን ላይ ወደ ምስራቅ ለመሄድ በአፍሪካ ጠርዝ አድርገው የሄዱ ስለነበር የውጭኛው የአፍሪካ ክፍል ይታወቅ ነበር። እንደውም ብዙ ባሪያ እየገዙ ይሄዱ ነበር። ከአፍሪካ ምንነቱ ያልታወቀው የመካከሉ ክፍል ነበር። ለዚህም ምክንያታቸው አደገኛ ወባ ስለነበር ወደ መሃሉ ከሚገቡ አውሮፓውያን መካከል 40% የሚሆኑት ወዲያውኑ ይሞቱ ነበር። በጊዜ ሂደት ግን 2 የፈረንሳይ ተመራማሪዎች ለዚህ ከባድ በሽታ መድኃኒት አገኙለት። ቅኝ ግዛትን ገና እየጀመረች ያለችው አገር ቤልጂየም ዳሩ ስለተያዘባት ወደ መሃል ደፍራ ገባች። ይህንን የተመለከቱት እንግሊዝና ፈረንሳይም ቶሎ ብለው ወደ መሃል መጡ። ይህ ጊዜ ሁሉም ወደ አፍሪካ መጉረፍና አካባቢውን ማጥናት ጀመረ። በዚህ ጊዜ አውሮፓውያን ሙሉ በሙሉ አይናቸውን ወደ አፍሪካ ዞሩ። እርስ በርሳቸው ፉክክርና ጦርነት እንዳይጀመር የአውሮፓ አገራት መሪዎች በሙሉ በጋራ ተሰብስበው አንድ ጉባኤ አደረጉ። ይህ ጉባኤ የዓለምን መልክ ሙሉ ለሙሉ የቀየረ ለአፍሪካ ደግሞ የጨለማው ዘመን የታወጀበት ነው ማለት እንችላለን። አውሮፓውያኑ ከበፊቱ ስህተታቸው ተምረው ሳይጋጩ በጋራ ለመስራት በርሊን ላይ ተገናኝተው ስምምነት ፈጸሙ። ቅኝ ግዛት የሌላቸው የአውሮፓ ሀገራት ሳይቀር ተሰብስበው የአፍሪካን ካርታ ከበው ተወያዩ። የትኛው ቦታ ለማን እንደሚገባ ተስማምተው ወዲያውኑ ወደ ስራ ተበተኑ። የአፍሪካ ሀገራት ቅኝ ባልተያዙበት ጊዜ አውሮፓውያን ወደ ምስራቅ ለመሄድ የአፍሪካን ጠርዝ እያለፉ ይሄዱ ነበርና በዚህ ጊዜም ስቲል አንዳንድ የአፍሪካ መሪዎች ራሱ ሳይቀር በሰዓቱ የነበሩ ነገስታት የባሪያ ንግድ ያደርጉ ነበር። አፍሪካ ይሄ እንደምናስበው ዝም ያለም ኮንቲነንት አልነበረም። ማለት አስቸጋሪ መሪዎችም የነበሩበት ቦታ ነበር። አንዳንድ ቦታ ላይ የባሪያ ንግድ ይካሄድ ነበር ስቲል። ይሄ ግን አፍሪካ ብቻ የነበረ ሳይሆን አውሮፓም ሌሎችም ሀገራት የነበረ ነው። ስለዚህ አፍሪካ በመሆኑ የመጣ ሳይሆን ጊዜው ያልሰለጠንበት ዓለም በሙሉ ገና ለእንደዚህ አይነት ነገር አዲስ የነበረበት ጊዜ ስለነበረ የባሪያ ንግድ እዚህም ነበርና ብዙ ባሮች ከአፍሪካ የሄዱ ነበረ በባሪያ ንግድ እና አውሮፓውያን ጠርዙን ነው የሚያውቁት በሰዓቱ እና ጠርዙ ላይ ደቾች፣ እነዚህ እንግሊዞች፣ ሌሎች ፈረንሳዮች ምናምን የሆነ ኮሙኒኬሽን የሆነ አይነት ግንኙነት ፈጥረው ነበር ኦሬዲ። ከዛ እነዛኛዎቹ ኮሎኒዎቻቸው ወይም እነዛ በዌስት በኩል ያለው ግዛታቸውን እያጡ ሲመጡ አይ ቲንክ ወደዚህ መምጣት አለብን የሚል ሐሳብ አመጡና
የአፍሪካ ጠርዙ ነበረ መጀመሪያ መያዝ የጀመረው። አፍሪካ ጠርዙን ብቻ ለምንድን ነው የሚነኩት ካላችሁኝ መሀሉ በጣም ከባድ ነው። ወደ መሀል አይገቡም። በጣም ይፈሩት ነበር አውሮፓውያን። ለምን ካላችሁኝ ከባድ ወባ ነበር አፍሪካ ላይ። ወባው ወዴት ሄደ እንዳትሉኝ አሁንም አለ ወባ፣ ግን በሰዓቱ በጣም ዴድሊ ነበረ ወባውና ለምሳሌ ከባቢውን ለማየት ከሚገቡት ኤክስፕሎረሮች መሃል 40% ወዲያው ነው የሚሞተው። ገና የሞታትም እድል አያገኙ። ሌሎቹ ተማሙተው እንደምንም ይወጣሉ። ስለዚህ አውሮፓውያን ይፈሩት ነበር ይሄ ሴንትራል አፍሪካን እንደዚህ አሁን ወደ ኢስት ምናምን ለመሄድ በመሃል ገብተው ምናምን ስለሆነ የሚሄዱት መሃሉን ይፈሩት ነበር። እና ከአውሮፓውያን ቅኝ ገዦች መካከል መጨረሻ ላይ የመጣችው ቤልጅየም ነበረች። እና የቤልጅየም ንጉስ ኪንግ ሊዮፓርድ አንድ ሀሳብ አመጣና እንግሊዝን ሄዶ ጠየቃት። እንግሊዞች ባካችሁ መሬት ስጡኝ፣ ኮሎኒ ስጡኝ፣ የሆነ ቦታ ማስተዳድረው መሬት ስጡኝ አላቸው። አይ እኛ ስንት ዓመት ለፍተን ያዝነውን አንሰጥም ብለው አባረሩት። ፈረንሳዮቹ ጋር ሄደ ለመናቸው። እነሱም አረዞሮ በልባካ አሉት። ሌሎቹንም ጠየቀ፣ የሚሰማው አጣ እና ሲያይ መሃሉ አልተነካም። ኦኬ ብሎ ለምን አልነካም ብሎ ደፍሮ ተነሳ እና እንደድል ሁለት የፈረንሳይ ሳይንቲስቶች በሰዓቱ ሲመራመሩ የወባን በሽታ አገኙ፣ መድኃኒት አገኙ እና መድኃኒቱን ይዘው በድፍረት የቤልጅየም ሰራዊቶች በንጉሳቸው ተመርተው ገቡና መሃሉን ሴንትራል አፍሪካን ኤክስፕሎር ማድረግ ጀመሩ። የዚህ ሰዓት ከኋላ ሆነው የሚታዘቡ የነበሩት የእንግሊዝና የፈረንሳይ ሰራዊቶችም ይሄ ነገር ብለው ሳንቀደም ብለው ወደ መሃል መግባት ጀመሩና በዚህ ቅጽበት ሁሉም አውሮፓ አንድ ትልቅ ሳህን ላይ እጁን መዘርጋት ጀመረ ማለት ነው፣ ወደ አፍሪካ ወደምትባል ትልቅ ገበቴ ሳህን ላይ እና አፍሪካ የዚህ ሁሉ አውሮፓዊ ምግብ መሆን ጀመረች እና እርስ በርስ መጣላት ጀመሩ። የዚህ ሰዓት ነው ለአፍሪካ ቅኝ ግዛት ዋናው ቁልፍ የሚባለው ስብሰባ የተደረገውና አፍሪካ በጣም ፔንፉል የሚባለውን የሚያሳምመውን ጊዜዋን እንድታሳልፍ የተደረገችው ከዚህ ስብሰባ በኋላ ነው እና አንድ ትልቅ ስብሰባ በርሊን ላይ ተደረገ እና ከዚህ በኋላ በርሊን ላይ ያደረጉት ስብሰባ በቃ የአፍሪካ ህመም የአፍሪካ በሽታ የተጀመረው እዛ ላይ ነው ማለት እንችላለን። በርሊን ላይ ተሰበሰቡ፣ ካርታ ዘረጉ። በጣም ነው የሚያስቀው። የአፍሪካን ካርታ ከበው ቅኝ ግዛት የሌላቸውም ያላቸውም የአውሮፓ ሀገራት ያኔ በጣም ጥቂት ሀገራት ነበሩ ቅኝ ግዛት የነበራቸውና ተሰብስበው እንደ ቅርጫ አፍሪካን ይሄኛው የኔ ነው፣ ይሄኛው ያንተ ነው፣ ይሄኛው እንደዚህ ነው ብለው መስመር እያሰመሩ ተከፋፈሉት። አሜሪካ ነበረች እዚህ ቦታ ላይ። የሚገርማችሁ ይሄ ታሪክ በጣም ይገርመኛል። አሜሪካ ገና እንጭጭ የነበረች ሀገር ነበረች ያኔ እና የአሜሪካው መሪ በአካል ተገኝቶ ከአውሮፓውያኑ ጋር ተሰብስቦ ስለ ቅኝ ግዛት በደንብ ያጠና ነበር እና የራሳቸው ቅኝ ግዛት ክሌም አላረጉም፣ አልወሰዱም። ያው አውሮፓዊ ነው አሜሪካ ማለት አውሮፓ ነው፣ ግን የተገነጠሉት አውሮፓዎች እንበላቸውና አሜሪካኖቹ ቁጭ ብለው ማፑን ምናምን ያጠኑ ነበረ እና ዓለምን እንዴት ማስተዳደር እንዳለባቸው ፓወር ምን እንደሆነ ምናምን ይማሩ ነበረ ቁጭ ብለው በሰዓቱ። ከዛ በኋላ ነው ወደ አፍሪካ ከመምጣታቸው በፊት በርሊን ላይ ተስማምተው ይሄኛው ሀገር ያንተ ነው፣ ይሄኛው ሀገር ያንተ ነው፣ እንደዚህ አድርገን እንገዛዋለን ብለው ከተስማሙ በኋላ ወዲያውኑ ወደ ስራ ተሰማሩ። የሞራል ጥያቄ እንዳይነሳ ቅድም እንደነገርኳችሁ አፍሪካ ያልሰለጠነ የጨለማ አህጉር ነው ብለው ለህዝባቸው ማሳመን ጀመሩ፣ ራሳቸውንም በዚህ መንገድ ማሳመን ጀመሩ። ስለዚህ ክርስትና ሊሰብኩን ነው የመጡት። በነገራችን ላይ ክርስትና ሊሰብኩን፣ ስለ ክርስቶስ ሊያስተምሩን፣ ያልሰለጠነውን መሬታችንን ሊያሰለጥኑት፣ ያላረስነውን መሬት ሊያርሱልን፣ ያላወጣነውን ነዳጅ ሊያወጡልን፣ እንዲህ ሊያረጉ ሊያስተምሩን ነው የመጡት በእነሱ ቤት። እኛ ከሰው በታች ስለሆንን ወይም ከሰውነት ስታንዳርድ ዝቅ ያለን ስለሆንን ሰው ሊያደርጉን ሊያሻሽሉን ከፍ ሊያደርጉን፣ እነሱ ደግሞ ከኖርማሉ ይሄ ካውኬዥያን የሚባሉት ነጮች ከኖርማሉ ማህበረሰብ ከፍ ያሉ ልዕለሰብ ስለሆኑ እነሱ እኛን ሊያሰለጥኑን በዚህ ዓላማ ነበር የመጡት። ጋዜጦቻቸውም ላይ ምናምን እንደዚህ አይነት ሀሳብ ነበር የሚያሰራጩት። ኢቭን በመጽሐፍ ይጻፍ ነበር። በነገራችን ላይ በጣም ብዙ ሰዎች መጽሐፎቻቸው ላይ እንደዚህ አይነት ሀሳብ ያንጸባርቁ ነበረ። እኛ የተመረጥን ህዝቦች ነን፣ ከፍ ያለን ሰዎች ነን፣ እንደዚህ የሚል ነገር ይናገሩ ነበረ። አፍሪካ ተፈረደባት፣ መጡ ወደ አፍሪካ። ያልሰለጠኑትን አፍሪካውያን አሰልጥኖ ወደ ሰውነት ለማምጣት በተገቢው መንገድ ጥቅም ላይ ያልዋለውን ማዕድንና የሰው ኃይል በተገቢው መንገድ ጥቅም ላይ ለማዋል ያልዳኑትንና ክርስትና ያላገኙትን ለማዳን በሚል እሳቤ አውሮፓውያን ወደ አፍሪካ ሊቀራመቱ መጡ። በባህር መጓዝ ቀላል ነው። አውሮፓውያኑ ግን እንዴት ነው አፍሪካን ያህል የዓለማችን ሁለተኛው ትልቁን አህጉር እንዲህ በቀላሉ በየብስ የተንቀሳቀሱበት ብለን እንጠይቅ። ከዚህ በፊት በየቦታው ሲዘርፉ በኖሩት ንብረት መሰረታዊ ፍላጎቶቻቸውን ከማሟላት አልፈው ለምርምርና ለፈጠራ የሚሆን እድል አግኝተው ነው የከረሙት። ትልልቅ መሳሪያዎችንና የባቡር መንገዶችን መስራት ችለው ነበር። ይህንን ተጠቅመው አብዛኛውን የአፍሪካ ግዛት በባቡር አስተሳሰሩ። ጥቂት ሆነው መጥተው ብዙውን የአፍሪካ ወታደር በዘመናዊ መሳሪያ ዶግ አመድ አደረጉት።
ቴክኖሎጂው በፍጥነት እያደገ ስለነበርና ሳይንስም እየበለጸገ ስለነበር አውሮፓውያን አዲስ አስተሳሰብ አብረው ማራመድ ጀምረው ነበር። አሁን ደግሞ ሁሉም ስልጣኔ እኩል አይደለም የሚል ነገር ለራሳቸው መንገር ጀመሩ። በስልጣኔ ደረጃ ደግሞ ስናየው የነጮች በተለይም የአውሮፓውያን ስልጣኔ ከሁሉ የላቀ እንደሆነና ዓለምን በተለይ ጥቁሩን የማሰልጠን ኃላፊነት ትከሻቸው ላይ እንደወደቀ አድርገው ራሳቸውን አሳመኑ። ይህንን ለማድረግ ደግሞ ሁሌም ከላይ ሆነው መምራት አለባቸው። ይህን ስትሰሙ ቀልል ሊመስል ይችላል። እውነታው ግን በተለይ ቻርልስ ዳርዊን ቲዮሪውን ካቀረበ በኋላ አብዛኛው አውሮፓዊ ስለ ዓለም ያለው አመለካከት ተቀይሮ ነበር። የተለያዩ እንስሳት እንዴት ዝግመተ ለውጥ እንደሚያሳዩና ያሉበት ደረጃ እንዴት እንደሚለያይ ያብራራበት መንገድ አሁን ባለነው ሰዎች ላይ እንኳን ምን ያህል ተጽዕኖ እንዳለው ማሰብ ነው። እንግዲህ ይህ ለእንስሳት የሚሰራ ከሆነ ለሰዎችም መስራት አለበት። ማህበረሰብም ሀገራትም በደረጃ ይለያያሉ ማለት ነው የሚል ድምዳሜ ላይ ደረሱ። በዚህ የተነሳ የሰው ልጆችን ራስ ቅል በመላው ዓለም እየመዘገቡ መረጃ እየሰበሰቡ ነበር። አፍሪካውያን ዝግመተ ለውጣችንን ያልጨረስን ተደርገን መታየታችንም ከዚህ የመጣ ነው። አውሮፓውያን ግን ከሌላው የተሻለ ስልጣኔ ያላቸው ልዕለሰብ እንደሆኑ ይናገሩ ነበር። የቻርልስ ዳርዊን የኢቮሉሽን ቲዮሪ ከወጣ በኋላ አውሮፓውያኑ ሰዎችን ክርስቲያን የማድረግ የማሰልጠንና የሚለውን ሐሳብ በሙሉ እንዳለ ደግሞ ትራንስፎርም አደረጉትና አንድ ስቴፕ ከፍ አደረጉት። ምን አሉ? ሁሉም ስልጣኔ፣ ሁሉም ቋንቋ፣ ሁሉም ሲቪላይዜሽን እኩል አይደለም። ስለዚህ ከስልጣኔ ስልጣኔ ይበልጣል። ኢቮልቭ ያደረገ ስልጣኔ አለ፣ አንድ ስቴፕ ያደገ ስልጣኔ አለ እና ከስልጣኔዎች ሁሉ ደግሞ የአውሮፓውያን ስልጣኔ አንድ ስቴፕ ከፍ ያለ ነው፣ ብዙዎች ሊማሩበት የሚገባ ስልጣኔ ነው የሚል ሐሳብ ይዘው መጡ። ቴክኒካሊ እኩል ብንሆንና በሰዓቱ ይሄን ስልጣኔ መገዳደር ብንችል ኖሮ ለአፍሪካውያን በሙሉ ይሄ በጣም ዝም ብሎ ተራ ሐሳብ ነው። ለምን ቅድም ስጠቅስላችሁ እንደነበረው አፍሪካ በጣም ብዙ ስልጣኔ የነበረው አህጉር ነበረ። በውስጡ በጣም ብዙ ትልልቅ ሀገራት ያሉት እንግዲህ ከዓለም ሁለተኛው ትልቁ የሚባለው ኮንቲነንት ወይም አህጉር ነው እና ይሄን የሚያህል አህጉር መቼስ ዝም ብሎ ራቁቱን ስጋ እየበላ የኖረ ህዝብ ነው ብሎ ማሰብ መቻል ይሄ ምን አይነት እንደው ነገሩን በምን ያህል ደረጃ አቅልለው ወይም ራሳቸውን በምን ያህል ደረጃ ከፍ አድርገው እንደሚመለከቱ ያሳያል። ለነገሮች ያላቸው አንደርስታንዲንግ ምን ያህል ጠበብ ያለ እንደሆነ የሚያሳይ ነገር ነው እና አውሮፓውያኑ በዚህ መንገድ ምርምሮች ያደረጉ ነበር። ነገራችን ላይ ለማመን የሚከብዱ ሪሰርቾች ይሰሩ ነበር። የሰው ልጆች የራስ ቅል ከየቦታው ሬፈረንስ እየተወሰደ የራስ ቅል ሳይዙ እየተለካ አፍሪካ ምን ያህል ዴቨሎፕድ ነው እንትኑ ብሬን ሳይዙ ምን ያህል ነው፣ አውሮፓው ምን ያህል ነው እየተባለ አፍሪካውያን ብሬናችን ያላደገ ገና ያልሰለጠንን ኢቭን ይባል የለ ከቺምፓንዚ ምናምን ገና ትንሽዬ ኢቮልቭ ያደረገ ፍጥረት ነው ምናምን ላስኪባል ድረስ አፍሪካን በደንብ ዝቅ አድርገው ለራሳቸው ማረጋገጥ እንዲችሉ አድርገው ሪሰርቾችን መስራት ጀመሩ። መጽሐፎቻቸውም ላይ እንደዚህ አይነት ነገር ትመለከታላችሁ። አሁን አንድ ብሪቲሽ ኢምፔሪያሊስት አለ አፍሪካውያን ዝግመተ ለውጣችንን ያልጨረስን እንደሆነ ይሄ ከእንስሳት ጋር እኛን ኮምፔር ማድረግ ቴንደንሲ ምናምን ከምን የመጣ እንደሆነ እንድታዩት ነው መጽሐፎቻቸውን ማሳያችሁ። ሲሲል ሮድስ የሚባል አንድ ብሪቲሽ ኢምፔሪያሊስት ኮንፌሽን ኦፍ ፌዝ የሚል መጽሐፍ አለው 1877 ዓ.ም የጻፈውና ቃል በቃል ከመጽሐፉ ውስጥ የወሰድኩትን ነው የምነግራችሁ። ምን አለ? I contend that we are the finest race in the world and that the more of the world we inhabit the better it is for the human race. the finest ምርጥ የሚባለው ዝርያ እኛ ነን እና ብዙ ሀገር በወረርን ቁጥር ለዓለም ራሱ በጣም አሪፍ ነው እየሆነ የሚመጣው ምናምን ብላ እንደዚህ ነው የሚያስቡት ሰዎች እና ብዙዎቹን ጸሐፊዎቻቸውን ብንመለከት ተመሳሳይ ነገር እናገኛለን። ጆሴፍ ካምበርሌን ለምሳሌ ምን ይል ነበረ? ገቨርኒንግ ሬስ ነው የአውሮፓ ዝርያ መሪ የሚባል ወይም ከፊት ያለ መሪ የሚባል ዝርያ ነው እያለ ይናገር ነበረ እና አውሮፓውያኑ እንዲህ ነው የሚያስቡት ያኔ ማለት ነው ገና። ቴዎዶር ሩዝቬልት ለምሳሌ ብዙዎቻችሁ የምታውቁት ቴዎዶር ሩዝቬልት ምን ይል ነበር መሰላችሁ? the most civilized ones uncivilized የሆኑትን ወይም less civilized የሆኑትን የመምራት መብት አላቸው ብሎ ይናገር ነበር። ስለዚህ አውሮፓውያን መጀመሪያ ራሳቸውን እንደሰለጠኑ አድርገው ያስቀምጡና less civilized ብለው ክሌም ያደረጉትን ህዝብ የመምራት መብት እንዳላቸው ያስቡ ነበር። ይሄ በጣም ጤነኛ ያልሆነ ብቻ ሳይሆን መታከም የነበረበት በሽታ ነበር አውሮፓውያን ጭንቅላት ውስጥ የነበረው። የፈረንሳይ ፕራይም ሚኒስትር የነበረው ጁሊየስ ፌሪ ምን ይል ነበር መሰላችሁ? እንደውም እሱን ቃል በቃል አንብብላችሁ። superior races have a right and a duty to civilize inferior races ይላል። ዝቅ ያሉ ዘሮችን ከፍ ያሉ ዘሮች የማሰልጠን የማስተማር ግዴታ አለባቸው፣ ኃላፊነት አለባቸው ብለው ያስቡ ነበርና ማን ነው ከፍ ያለ ማን ነው ዝቅ ያለ የሚለውን ደግሞ የሚበይኑት እነሱ ናቸው። መቼም እኛ ዝቅ ያለነን ብለው እንደማያስቀምጡት ገምታላችሁ። ጀርመኖችም የምታውቁት ነው፣ ተመሳሳይ ነገር ነው የሚያወሩት። ስለዚህ
ከዚህ ሜንታሊቲ የመጣውን ሐሳብ ወደ ምን ሊመራ እንደሚችል መገመት በጣም ቀላል ነው። አፍሪካን በተለይ ከያዙ በኋላ ከዚህ አይነት አስተሳሰብ የመጣው የአውሮፓ የቅኝ ግዛት እሳቤ ምን አይነት ክፉ ነገሮችን ከጀርባው ይዞ ሊመጣ እንደሚችል መገመት በጣም ቀላል ነው። እንግዲህ ከነዚህ ወራሪዎች ከነዚህ አውሮፓውያን ሀገራት መካከል አንዷ ጣሊያን ስትሆን የጣሊያን መንግስት ኢትዮጵያን እና ምስራቅ አፍሪካ አካባቢ ያሉ ሀገራትን ኦኩፓይ ለማድረግና ለመያዝ በቅኝ ግዛት ለማስገዛት ፍላጎቱ ኖሮት ወደዚህ መጣ። እንግዲህ የኢትዮጵያና የጣሊያን ችግር የሚጀምረው እዚህ ጋር ነው ማለት ነው። እንግዲህ ከነዚህ የአውሮፓ ሀገራት መካከል ምስራቅ አፍሪካ አካባቢ የመጣው ወራሪ የጣሊያን ጦር ነበር። የጦርነቱ መነሻ ምን ነበር? በሀገራችን ኢትዮጵያና በወራሪው የጣሊያን ሰራዊት መካከል ለተደረገው ጦርነት መነሻው በአጭሩ የውጫሌ ውል ሲሆን በተለይ ደግሞ አንቀጽ 17 ዋነኛው ነው። ይሄ ትርጉም ካልሰጣችሁ በረጅሙ ላስረዳ። የአውሮፓ የቅኝ ግዛት እንቅስቃሴ አይኑን ወደ አፍሪካ ሲያዞር ጣሊያኖች በተለያየ ምክንያት ወደ ኢትዮጵያ ገብተው ዲፕሎማሲያዊ ግንኙነት ማድረግ ጀምረው ነበር። በተለይ አስመራ ላይ በቂ ወታደሮች ነበሯቸው። አጼ ዮሐንስ ከደርቡሾች ጋር ባደረጉት ጦርነት መተማ ላይ ሲሞቱ ጣሊያኖች እጅግ ተደስተው ነበር። ምክንያቱም በትግራይ አካባቢ ያሉ መሳፍንት እርስ በርሳቸው ስልጣን ለመያዝ ሲታገሉ ማዕከላዊ መንግስት የሌላት ኢትዮጵያን በቀላሉ ለመውረር እንደሚያመቻቸው አስበው ነበርና። ዳግማዊ ምኒልክም በአጼ ዮሐንስ ሞት እጅግ ተደናግጠዋል። ምክንያቱም ሀገራችን ኢትዮጵያ ክፉ ቀንን ጨምሮ ብዙ ተደራራቢ ችግር የገጠማት ወቅት ነበር። ንጉሠ ነገሥቱ በጦርነት ወድቀዋል። የዚህ ጊዜ በየአካባቢው ያሉ መሳፍንት የየራሳቸውን መሳሪያ ይዘው ስልጣን ለመያዝ በሚያደርጉት ሽኩቻ አገሪቷን ሌላ ያልተፈለገ ውጥንቅጥ ውስጥ እንዳይከቷትና ወዲህም የማዕከላዊ መንግስቱን የንጉሠ ነገሥትነት ስልጣን ለመያዝ የሸዋው ንጉሥ ምኒልክ ፈጣን ውሳኔዎችን መወሰንና መራመድ ነበረባቸው። ከነዚህ ውሳኔዎች መካከል አንዱ ከጣሊያን ጋር የወዳጅነት ዲፕሎማሲያዊ ስምምነት መፈራረም ነው። ይህንን ላንብብላችሁ። አጼ ሚኒሊክ በወቅቱ ፈጣን ውሳኔዎችን መወሰን ነበረባቸውና ከወሰናቸው ውሳኔዎች መካከል አንዱ ከጣሊያኖች ጋር የጋራ ስምምነትን መስማማት ነበር። እንግዲህ ጣሊያኖች በአጼ ዮሐንስም ጊዜ ወደ ኢትዮጵያ እየገቡ ነበረ። በዲፕሎማሲ ስም ገና ወረራ ከማካሄዳቸው በፊት በንግድ፣ በትሬድ፣ በዲፕሎማሲ በመሳሰሉት ነገሮች ወደ ኢትዮጵያ እየገቡ ይንቀሳቀሱ ነበር እና በተለይ የሰሜኑን አካባቢ የኢትዮጵያን ክፍል ይዘው ወይም እዛ አካባቢ ሰፍረው ነበረ። ብዙ ወታደሮችም ነበሯቸው በዛ አካባቢ። ኢትዮጵያ ላይ ግልጽ የሆነ ጦርነት ከማወጃቸውም በፊት እንቅስቃሴዎቹን ጀምረው ነበር ኦልሬዲ በላይ በኩል በሰሜኑ በኩል ማለት ነው እና ከተክለ ጻድቅ መኩሪያ አጼ ምኒልክና የኢትዮጵያ አንድነት የሚል መጽሐፍ አላቸው። ከዛ መጽሐፍ ላይ ያገኘሁትን አንድ ሐሳብ ላጋራችሁ። ገጽ 35 ላይ ያለ ሐሳብ ነው። በአንኮበር እነ አንቲኖሪ እነ ቼኪ መጥተው የኢጣሊያንና የኢትዮጵያን ወዳጅነት ለመመስረት ከአጼ ምኒልክ ጋር ግንኙነት ሲወጥኑ ከአንደበታቸው የሚፈልቀው በወዳጅነት የንግድ ጉዳይ ከማስፋፋት በቀር የኢጣሊያ መንግስታችን እንደ ሌሎቹ እንደ እንግሊዝና እንደ ፈረንሳይ መንግስታት የሰውን ሀገር ለመውረር አይመኝም የሚል ነበር። ውሸታም ናቸው ባይዘው። ምኒልክም ከጎንደር አኗኗራቸው ጀምሮ የፈረንጆችን ጥበባቸውንና እውቀታቸውን ስለተረዱ የእነርሱን እውቀት በሀገራቸው ለማስገባት አጥብቀው ይሹ ነበር። እንዲሁም ጸጥታንም ለመጠበቅና ባላጋራንም ለመመለስ የጦር መሳሪያ ማግኘት አስፈላጊነቱ ስለተሰማቸው ፈረንጆቹ በተለይ በዚያን ጊዜ ማለት 1860 እስከ 80 ዓመተ ምህረት ማለት ነው ማቅረብና በእነርሱም ወዳጅነት ለመጠቀም ከልብ እንደሚጣጣሩ አጼ ዮሐንስና የኢትዮጵያ አንድነት በተሰኘው መጽሐፍ ውስጥ ተወስቷል። ኢጣሊያኖች ከአጼ ምኒልክ መንግስት ጋር የወጠኑት ዝምድና እያደር እየጠበቀ ሄደ። ፔትሮ አንቶኔሊ በኢትዮጵያ ተቀማጭ ሆኖ የኢጣሊያ መንግስት ንጉስ ወኪልና ተጠሪ በነበረበት ሰዓት ይኸው የወዳጅነት ግንኙነት የበለጠ እንዲጠብቅ በ1880 ዓመተ ምህረት ከዚህ ቀጥሎ የሚነበበው ውል ተዋዋሉ። ንጉስ ምኒልክና የኢጣሊያ ንጉስ መልእክተኛ ከኮንት አንቶኔሊ ካውንት ለማለት ነው ከካውንት አንቶኔሊ ጋራ የተነጋገሩት ነገር ይህ ነው። አሁን የተዋዋሉትን ውል ላንብብላችሁ። መጀመሪያ ነገር ኢጣሊያና ንጉስ ምኒልክ የከበረው መንግስታቸው በወዳጅነት በቃል ኪዳን መኖራቸውን ገልጠው ያስታውቃሉ። ከኒህም ቃል ኪዳን ያላቸው በስርዓት የሚኖሩ ሁለቱ ወገኖች በሚቻላቸው መልካም ነገር ሁሉ ሳይናፈጉ እየተስማሙ ይኖራሉ። ይሄ የመጀመሪያው አንቀጽ ነው። ሁለተኛ ነገር የኢጣሊያ ንጉስ መንግስት ንጉስ ምኒልክን መሳሪያም ሆነ ሌላም ነገር ሆነ ጉልበቶን ለማጠንከር እርዳታና ማገዝ የፈለጉ እንደሆነ ፈጥነው ያደርጉላቸዋል። ንጉስ ምኒልክም በበኩሉ የኢጣሊያን መንግስት በተቻለው ነገር ሁሉ ይረዳሉ። ሁለተኛው ነው። ሶስተኛ ነገር የኢጣሊያ ንጉስ ከኢትዮጵያ መሬት አንድም ቦታ እንዳይዙ
እንዳይነኩ ይሆናል። እቺን ሶስተኛዋን አንቀጽ በደንብ አስተውሏት፣ ምክንያቱም በኋላ ትልቅ ጥያቄ የምናነሳባት ስለሆነች። አራተኛ ነገር የኢጣሊያ ንጉስ አሰብ ላይ ለንጉስ ምኒልክ ወኪል ይህ ነገር ከተነጋገሩበት ቀን ጀምሮ 6 ወር ድረስ 5000 ጠመንጃ ያስረክባሉ፣ መሳሪያ ይመጣላቸዋል ተብሏል ማለት ነው። ንጉስ ምኒልክም በበኩሎ ለኢጣሊያ ንጉስ እኒህ ነፍጦች እኔን ለመጥቀም ይሆናሉ እንጂ የኢጣሊያ ሰዎችን መውጊያ እንዳይሆኑ እርግጠኛ እውነተኛ ቃል ይሰጣሉ። ስለዚህ ይህን መሳሪያ ተጠቅመው ጣሊያንን መውጋት አይችሉም። ይህ ነገር በንጉስ ምኒልክ እና በኮንት አንቶኔሊ የኢጣሊያ ንጉስ መልእክተኛ ፊት ታተመ። ጥቅምት 10 ቀን እያለ ይቀጥላል ብቻ ታሪኩ። የመጀመሪያው ውል ይሄ ነበር። ሰላማዊ ነው እንደምታዩት። ምንም አይነት መሬት ከኢትዮጵያ አንወስድም፣ መሳሪያ እንሰጣቸዋለን፣ እናንተም አትወጉንም ምናምን የሚል ነበረ የመጀመሪያው አግሪመንቱ። ይህ ውል እንግዲህ ከውጫሌ በፊት የነበረ ነው። ልክ የአፄ ዮሐንስ ሞት ወደ ኢጣሊያ ጆሮ ሲደርስ ትልቅ የምስራች ነበር። ምክንያቱም የትግራይ መሳፍንት ከአፄ ዮሐንስ ሞት በኋላ በሁለት እግራቸው መቆም እንደማይችሉ ስለሚያውቁ ወደፊት ገፍቶ ድንበር ለመያዝ ትክክለኛ ጊዜው እንደደረሰ ማሰብ ጀመሩ። የአፄ ዮሐንስ ሞትን ተከትሎ ጣሊያኖች የነበራቸው እሳቤ ይህንን ይመስል ነበር። ምኒልክ የሸዋ መስፍን ስለነበሩና ቀድሞም ከጣሊያኖች ጋር ግንኙነት ስለነበራቸው ከኛ ጋራ ስለ ኤርትራና ስለ ትግራይ ግዛቶች አይዋጉም የሚል እርግጠኛ አቋም ነበራቸው። ይህ ካልተሳካና ምኒልክ ጣሊያንን ለመውጋት የሚነሱ ከሆነ በትግራይ ያሉትን እነ ራስ መንገሻንና ሌሎቹንም መሳፍንት በምኒልክ ላይ በማስነሳት እርስ በርሳቸው እንዲዋጉ በማድረግ ጣሊያኖቹ መጠባበቂያ ዕቅድ አዘጋጅተው ነበር። ይህ እንግዲህ የጣሊያን ጠቅላይ ሚኒስትርና ምጽዋ የሚቀመጠው የጦር አዛዡ ዕቅድ ነበር። በተቃራኒው ግን ካውንት አንቶኔሊ አፄ ምኒልክ ያሉበትን ጠንካራ አቋም በግልጽ በማሳወቅ ከምኒልክ ጋር ወዳጅነት እንጂ እንዲህ ባለ መንገድ መጋጨት አላስፈላጊ እንደሆነና ምኒልክን ተቃውሞ ድንበር መግፋቱ ረጅም ርቀት እንደማያስኬድ አበክሮ ይናገር ነበር። አፄ ዮሐንስ በመተማ ከሞቱ በኋላ በትግራይ ያሉ መሳፍንት እርስ በርስ ሲዋጉ ጀነራል ባልዲሰራ ይህንን አጋጣሚ ጣሊያን መጠቀም እንዳለበት ለሮም ጻፈ። ጠቅላይ ሚኒስትሩ ክሪስፒም በምላሽ ጀነራል ባልዲሰራ ቶሎ አስመራ ገብቶ እንዲመሽግ ጻፈለት። በዚህ ተመሳሳይ ወቅት ግን ምኒልክ ወሎ ከመግባታቸው አስቀድሞ ይህንን ደብዳቤ ለጣሊያን ጻፉ። በመጋቢት በመጀመሪያ ቀን 1881 ዓመተ ምህረት እጅግ የሚያሳዝን የሚያስደንቅ ብርቱ ነገር መተማ ላይ ተደረገ። አፄ ዮሐንስ ሰራዊታቸውን አስከትለው ወርደው ከደርቡሽ ጋር ተዋግተው ድል ሆነው ቆስለው ሞቱ። አሁን ግን ካውንት አንቶኔሊና የኔ መልእክተኛ እስኪመጡ ወደ ኢጣሊያ ድረስ የልቤን ጉዳይ ሁሉ እነዚያ መልእክተኞቼ እስኪነግሮ ድረስ በትግሬ በኩል ያሉ ሽፍቶች ይህንን ወሬ የአፄ ዮሐንስን ሞት የሰሙ እንደሆነ በየበኩሉ መንግስት ያምረዋልና ምጥዋ ወዳሉ ሹማምንቶቹ የተላላኩ እንደሆነ እንዳይሰሟቸው አንድም ነፍጥ እንዳይወጣ ያድርጉልኝ። ዳግመኛ የእርሶ ሹማምንት በአስመራ በኩል ቢጠብቁ እጅግ መልካም ነውና በጣም ያስጠብቁልኝ። ይህንን ማለቴ እስካሁን ድረስ የጠበቅኩት የኢትዮጵያ ዳኝነት በእኔ እጅ እግዚአብሔር ከተቀለለው ኢትዮጵያን ከጦርነት አሳርፋታለሁ ብዬ ነው። በመጋቢት 18 ቀን በግድም ሰፈር ተጻፈ ይላል የአፄ ምኒልክ ደብዳቤ ነው። ይህንን የጻፉት እንግዲህ አፄ ምኒልክ ለጣሊያኖቹ ነበረ። አሁን አእምሯቸው ውስጥ እንዴት እንዲያስቡ እንደነበረ መመልከት ነው። ምናልባት ያምኗቸው ይሆን ብለን ጥያቄ እንድናነሳ ያደርጋል። ምክንያቱም በደንብ አስጠብቁልኝ፣ ምክንያቱም አገሪቷ መንግስት አልባ ሆናለች። በዚህ ምክንያት ምናልባት በየቦታው ያሉ መሳፍንት ጦርነት ገጥመው መንግስቱን መቆጣጠር የሚፈልጉ ከሆነ እሱ እንዳይሆን እኔ ተመልሼ አገሪቷን ንጉሠ ነገሥት ሆኜ እስካስተዳድር ድረስ መሳፍንቱ መሳሪያ እንዳያገኙና አገሪቷ እንዳትበጠበጥ እናንተ አገሩን እያረጋጋችሁ ቆዩልኝ ብለው ደብዳቤ ጽፉላቸው ነበረ። ይሄ በመካከላቸው ምናልባት ያለውን ወዳጅነት ያሳያል፣ ወይ ምናልባት ምኒልክ ለዲፕሎማሲው የሆነ ይሄን የጻፉላቸውም ያስብላል፣ ወይ አምነዋቸውም ሊሆን ይችላል የሚል ጥያቄም ያስነሳል። በወቅቱ ከወሎ እየገፉ ለመምጣት ራስ መንገሻና ራስ አሉላ ስላልተባበሯቸውና ሰራዊቱም በቂ ምግብ ስላላገኘ ያለው አማራጭ ወይ ባለፉበት አካባቢ ያለውን ሰው ግብር እየጨመሩ ጉዞውን መቀጠል አሊያም ወደ አዲስ አበባ መመለስ ነበር። ምኒልክ ሰውን በግብር ከማስጨነቅ ብለው ከነ ሰራዊታቸው ተመለሱ። በጉዟቸው አብሯቸው የነበረው ካውንት ፔትሮ አንቶኔሊ የጣሊያን መንግስት ወዳጃቸው እንደሆነና ምንም ቢፈጠር ከእርሳቸው ጎን እንደሚቆም ደጋግሞ በመናገር ያረጋግጥላቸው ነበር። ካውንት አንቶኔሊ እነ ራስ መንገሻ እና አሉላ ሳይገቡ ምኒልክም በንግስና ሳይጸኑ ግርግሩን ተጠቅሞ ጣሊያንና ምኒልክ እንደውም ከበፊቱ የተሻለ የወዳጅነት ውል እንዲፈራረሙ አስማማ።
ያ ውል የጦርነቱ መነሻ የነበረው የውጫሌ ውል ነው። እንግዲህ አሁን ዋናው ነገር ላይ ደርሰናል። ኢትዮጵያና ጣሊያን ለምንድን ነው የተዋጉት ተብላችሁ ብትጠየቁ ቀጥታ መመለስ ያለባችሁ በውጫሌ ውል ምክንያት። በቃ ዛት ምንም ሌላ ማብራሪያ ያስፈልገው። ውጫሌ ውል ላይ ኢትዮጵያም ጣሊያንም አልተስማሙም። በተለይ ኢትዮጵያ ደግሞ እንዲወጡ የምትፈልጋቸው አንቀጾች ነበሩ። ስለዚህ ይሄ አንቀጽ ካልወጣ ቅኝ ግዛት ተገዝተናል ማለት ስለሆነ ብለው ስላሰቡ አባቶቻችን በዚያ እንስማማም ብለው ወደ ጦርነት እንዲገባ ሆኗል። እንዴ ውል እንዴት ወደ ጦርነት ይወስዳል ብለን ልንጠይቅ እንችላለን። ለምን አይስማሙም? ቀለል አድርገው ለምን አያዩትም ልትሉ ትችላላችሁ። መጀመሪያ ውሉን ላንብብላችሁ። የውጫሌ ውል ባለ 20 አንቀጽ ነው። ከአንደኛው ጀምሬ ላንብብላችሁ። አንደኛ፣ በኢጣሊያና በኢትዮጵያ ንጉሠ ነገሥት መካከል በወራሾቻቸው በሕዝባቸውም እነዚህንም በተጠጉ ሕዝብ መካከል ሰላምና ፍቅር ሳይጎድል ለዘወትር ለልጅ ልጅ ይኖራል። ይሄ ችግር የለውም። ሁለተኛ፣ እነዚህ ሁለቱ አሁን የተዋዋሉት ነገስታት በየሀገራቸው በምስለኔዎቻቸው ይነጋገራሉ። አንዱ ከአንዱ ሀገር የቆንሲልም ወኪሎቻቸው መሾም ይቻላቸዋል። ይሄ ካውንስል ለማለት ነው አይደለ? ካውንስል ጽህፈት ቤት ምናምን ማለት ነው። እነዚህም ሾሞቻቸው እንደ አውሮፓ ነገስታት ስርዓት መታፈርና መከበር አይጎድልባቸውም። ሶስተኛዋን በደንብ አዳምጡኝ፣ ምክንያቱም አንዱ ችግር ያለበት አንቀጽ ይሄ ነው። በእነዚህ በሁለቱ ነገስታት ወሰን ጠብና ክርክር እንዳይነሳ በእውቅ የተመረጡ ከሁለቱ ወገኖች ሁለት ሽማግሌዎች ልከው በማይጠፋ ምልክት የግዛቱን ድንበር ይወስናሉ። የማንን ግዛት? የኛን ግዛት። ከድንበሩ ወዲህ የሚጨመሩ አገሮች እነዚህ ናቸው። የደጋው አፋፍ ከኢትዮጵያና ከኢጣሊያ መካከል ወሰን ይሆናል። ከራፋሊ ጀምሮ ሃላይ፣ ሰገኔቲ፣ አስመራ ሶስቱ የኢጣሊያ መንግስት መንደር ይሆናሉ። ዳግመኛም በቦገስ በኩል አዲ ነፋስ፣ አዲ ሞገስ በኢጣሊያ ድንበር ውስጥ ይሆናሉ። በአዲ ሞገስ መንደር ጀምሮ ከምስራቅ ወደ ምዕራብ ባቀና ይከፈላል። አሁን የጠቀስኳቸው ሀገራት በሙሉ የኢትዮጵያ ግዛት የነበሩ ግን ጣሊያን በውሉ መሰረት የኢጣሊያ ግዛት አድርጎ ሊወስዳቸው የነበሩ የተስማማባቸው ናቸው። 17ኛው አንቀጽ ዋና የጸቡ መነሻ የሚባለው ከ3ኛው አንቀጽ በላይ ማለት ነው። የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል ይላል። ደግሜ ላንብብላችሁ። የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። ይሄ አንቀጽ ምንድነው ታዲያ ችግሩ? አሁን ስታዩት የኢትዮጵያ መንግስት መላላክ የሚፈልገው ነገር ካለ ከአውሮፓ ነገስታት ጋር በቃ የጣሊያን መንግስትን ተጠቅሞ መላላክ ይችላል የሚል የሆነ ቀላል ነገር ይመስላል። እና ይህን ስትሰሙ እንዴ ምኒልክ ምነካቸው እንዴ ቀለል ላያረጉትም እንዴ ነገሩን ሊያስብልም ይችላል። በተለይ ለያንገር ጀነሬሽን እና ይሄን ቪዲዮ የምንሰራው ስፔሲፊካሊ ደግሞ ለያንገር ጀነሬሽን ስለሆነ this is your truth ኢትዮጵያ የምትባል እውነታችን፣ የሀገራችን እውነት፣ የአባቶቻችን እውነት ይሄ ነው። እስካሁን ድረስ ቀና ብለን አንገታችንን እንዳንደፋ ያደረገን አባቶቻችን የተዋደቁለት እውነት ይሄ ነው። ዝም ብሎ ጦርነት በመውደድ ሄደው የተዋጉት ጦርነት ሳይሆን የምርም ዋጋ የሚያስከፍለን ነገር ስላለ በዛ ምክንያት የተዋጋነው ጦርነት እንደሆነ እንድታውቁት ነው ይሄንን ቪዲዮ የምሰራው። የውጫሌ ውል ላይ ብዙ ጊዜ ወትውተው ነበረ ምኒልክ እና ሰዎቹ እዛ ቤተ መንግስት አካባቢ የነበሩት ሰዎች የኛ መሪዎች በጣም ዲፕሎማሲው የገባቸው፣ አጼ ምኒልክ ደግሞ በጣም እጅግ ጠቢብ የነበሩ ሰው ስለነበሩ በቀላሉ ሰብሚት አላደረጉም እና ብዙ ሲከራከሩ ሲወያዩ ምን ሲሉ ቆይተዋል። ከዛም አልፎ ጣሊያንኛው ኮፒና አማርኛው ኮፒ ስለሚለያይ ይሄን ኢዝሊ ዲቴክት ለማድረግ በጣም አስቸጋሪ ነበረ። የጣሊያንኛው ኮፒ በፈረንሳይኛ ተተርጉሞ ግራዝማች ዮሴፍ የሚባሉ ለንጉሱ ፈረንሳይኛውን ኮፒ የሚተረጉሙላቸው ነበሩና ካውንት አንቶኔሊ የጣሊያንኛውን ኮፒ ወደ ፍሬንች አስተርጉሞት ከፍሬንች ግራዝማች ዮሴፍ በኩል ነው ለምኒልክ የደረሳቸውና አጼ ምኒልክ ነገሩን ሲያዩትና ሌሎችም መኳንንት ሲመካከሩበት ይሄ ነገር ልክ አይመጣም ብለው አገር በቁም ልትሸጥ ነው ብለው መከራከር ጀመሩ እና ይሄ ነው ከጣሊያኖቹ ጋራ መጀመሪያ ጸብ እንድንጀምር ወይም እንዳንስማማ ያደረገን የመጀመሪያው ነገር ይሄ ነው። የውጫሌ ውል ባለ 20 አንቀጽ ስምምነት ሲሆን እንደሚከተለው ይነበባል። አጼ ምኒልክ ጣሊያኖቹ ከአስመራ ወዲያ እንዲመለሱ ሲከራከሩ፣ ጣሊያኖቹ ደግሞ እንደውም ከአስመራ ወዲህ ገባ ብለው ለመቀመጥ ሲደራደሩ ቆዩ። ምኒልክ የውጫሌውን ውል እንዲገቡ ምክንያት የሆናቸው በአንድ በኩል የውጭ ወራሪ በሰሜንና በምስራቅ በኩል ማንዣበቡ ሲሆን በሌላ በኩል ደግሞ በአጼ ዮሐንስ ሞት ምክንያት በየቦታው ያሉ መሳፍንት ግዛት ለማደላደል ሲራኮቱ የተፈጠረው አለመረጋጋት ስላሰጋቸው ነው። ይህም ሆኖ ግን አንቀጽ 17 እንዲወጣ ደጋግመው ካውንት አንቶኔሊን ይወተውቱት ነበር። በኋላም የኢትዮጵያ ግዛት ከምጽዋ አልፎ ህንድ ውቅያኖስ ድረስ ነው ብለው ተናግረዋል። የውጫሌ ውል አንቀጽ 3 እና አንቀጽ 17 ያላስደሰታቸው ምኒልክ በኋላ በአስተርጓሚያቸው ግራዝማች ዮሴፍ በኩል ነው አማርኛው የደረሳቸው። አሁን ችግሩን ላሳያችሁ። ተክለ ጻድቅ መኩሪያ መጽሐፍ ላይ ያገኘሁት ክፍል ነው። ስለዚህ ንጉሠ ነገሥቱ ይሄ ቃል የሰፈረበትን የውጫሌን ውል ሲፈርሙ የኢጣሊያ መንግስት በዚያ አንቀጽ አሳቦ ኢትዮጵያ
በኢጣሊያ ጠባቂነት ውስጥ ነች። ንጉሠ ነገሥቱም በኢጣሊያ ንጉሥ አማካይነት ካልሆነ በቀር ከማንም የመንግስት መሪ ጋራ ሊጻጻፉ ሊዋዋሉ አይችሉም በሚል ትርጉም ይከራከረኛል ብለው በፍጹም አላሰቡ። ኮንት አንቶኔሊ ከግራዝማች ዮሴፍና ከነ አቶ ገብርኤል ናደው ጋራ ሆኖ ኢትዮጵያውያኑን በስጦታም በብድርም በግብዣም እየተንከባከበ ወደ ኢጣሊያ የተረጎመው ቃሉና መንፈሱ ከአማርኛው ለየት ብሎ ስለነበረ አለቆቹን እነ ክሪስፒን በሚያስደስት መንገድ ሆኖ እንደዚህ ይላል። ጣሊያንኛውን ጽሑፉን አሳያቸዋለሁ። የኢትዮጵያ ንጉሠ ነገሥት ከአውሮፓ ሀያላን ወይም መንግስታት ጋራ ለሚዋዋሉት ጉዳይ ሁሉ በግርማዊ የኢጣሊያ ንጉሠ ነገሥት አማካይነት ለመጠቀም እሺ ብለዋል የሚል ነው። በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል ማለትና ለመጠቀም እሺ ብለዋል ማለት ልዩነት አለው። እሺታ ያለቀለት ሲሆን ለምሳሌ የኢትዮጵያ መንግስት በኢጣሊያ በኩል ለመገበያየት ወይ ለመገናኘት እሺ ብለዋል ቢባል እሺታ ያለቀለት ነገር ነው። በቃ እሺ ብለዋል፣ ተስማምተዋል፣ በዚህ በኩል ነው። አይ ይቻላቸዋል ደግሞ ቢባል ይቻላቸዋል ማለት ያላለቀለት ወይም ይሄ በፈቃድ የምታደርገው ነገር ነው። ለምሳሌ ምኒልክ አይ በቃ ከዚህ በኋላ በጣሊያን በኩል መሄድ አልፈልግም ቢሉ በራሳቸው ማድረግ ይቻላቸዋል፣ ይችላሉ። አይ በጣሊያን በኩል ነው ማረገው ብለው እሺ ብለዋል ከተባለ ግን በጣሊያን በኩል ነው የሚያደርጉት እንደማለት በሌላ ቋንቋ። ይሄ ብቻ አይደለም ችግሩ። ሌላኛው ምንድነው የሚሉት ለሚዋዋሉት ጉዳይ ሁሉ ማለትና ለሚፈልጉት ጉዳይ ማለትም እንደዚሁ ልዩነት አለው። ይሄ ከተደረገ በኋላ ነው፣ እንደዚህ አይነት ስምምነት ከተፈረመ በኋላ ነው አጼ ምኒልክ አይ ይሄ ስምምነት ልክ አይደለም፣ ምክንያቱም ኢትዮጵያን ሞግዚት የማድረግ ቴንደንሲ በውስጡ አለው። በእርግጥም ደግሞ ጣሊያኖቹ እንደዚህ አስበው ነበረ። በኋላ ላይ እሱን አሳያቸዋለሁ። ስለዚህ ይሄ ነገር መቅረት አለበት፣ አንቀጽ 17 ይውጣልን ብለው ጥያቄ ያነሱ። የጣሊያንኛው ቅጂና የአማርኛው ቅጂ ሰፊ ልዩነት ነበራቸው። ይህ የሆነበት ምክንያቱ አስተርጓሚያቸው ግራዝማች ዮሴፍ የሚችሉት ጣሊያንኛ ሳይሆን ፈረንሳይኛ በመሆኑ ካውንት አንቶኔሊ ጣሊያንኛውን ወደ ፈረንሳይኛ ተርጉሞ ነበር ለአስተርጓሚያቸው ግራዝማች ዮሴፍ የሰጣቸው። ይህ እንግዲህ በድንገት የተፈጠረ ሳይሆን ሆን ተብሎ በጣሊያኖች የተሰራ ሴራ ነበር። አውሮፓውያን ቅኝ ሊገዙ ያሰቡትን ሀገር መጀመሪያ የሚያደርጉት ነገር ተመሳሳይ ነው። ይሄ በብዙ ሀገራት የተደጋገመ ነው ማለት እንችላለን። በዲፕሎማሲ ይገባሉ፣ ከዚያም የንግድ ትስስር ይፈጥሩና ሰራዊታቸውን በማገዝ ሰበብ ወደ ቦታው ያስጠጋሉ። ከአገሬው መሪዎች ጋር አብሮ የመስራት ዓላማ ያለው ውል ይዋዋላሉ። በኋላም ማታለልና ማጭበርበሩ ይከተላል። ይህንን አልቀበልም የሚል ካለ በኃይል ይሄዱበታል። በእኛም ሀገር ያደረጉት ተመሳሳይ ነገር ነው። ነገሩን ስናየው ቀላል ይመስላል። ቃላት ያላቸውን ኃይል ላልተረዳ ሰው አጼ ምኒልክ ጠባጫሪና እንዲሁ ለጦርነት የተጋበዙ ግልፍተኛ ሊመስሉትም ይችላሉ። ይህን ቀለል አድርገው ቢወስዱት ይህ ሁሉ አይከሰትም የሚልም አይጠፋም። ነገር ግን ተራ የሚመስሉ ቃላት በኋላ ምን አይነት መዘዝ እንደሚያመጡ ቀድሞ የሚረዳ ከህዝብ የቀደመ መሪ የሚያስፈልገው ለዚህ ነው። ዲፕሎማሲው አካባቢ ያሉ ሰዎች ከፍተኛ የሀገር ፍቅር ከሌላቸውና በዓለም አቀፍ ደረጃ ራሳቸውን በትምህርትም በንቃትም ያላበቁ ከሆኑ ሀገር በቁሟ ልትሸጥ ትችላለች። አውሮፓውያኑ እንደ አውሮፓውያን አቆጣጠር በየካቲት 23 1885 በርሊን ላይ ተሰብስበው ከተስማሙባቸው ነገሮች ውስጥ ሶስተኛው አንቀጽ ይህ ነበር። አንድ ሀያል የራሱን መብት ለመቆጣጠር እንዲመቸው ሌላው ሀያል መንግስት በአፍሪካ ውስጥ አንድ አገር በያዘ ጊዜ ይህን ውል ለተፈራረሙት ሀያላን በጽሁፍ ማስታወቅ አለበት የሚል ነው። አሁንም የኢጣሊያ መንግስት በማጭበርበር የደነቀረው ይህ 17ኛው አንቀጽ በኢትዮጵያ ላይ የበላይ ጠባቂነት መብት እንደሚፈቅድለት በመቁጠር ለነዚህ ሀያላን በወኪሎቹ በኩል አቅርቦ የመቀበል መልስ እንዲመጣለት ወኪሎቹን በቴሌግራም ያጣድፍ ነበር። እንግዲህ ይሄ ደብዳቤ ለኢትዮጵያ እንደተስማማች እና የጣሊያን ቅኝ ግዛት እንደሆነች ተደርጎ በበርሊን ላይ ለተስማሙት ሀገራት በሙሉ ተበተነላቸውና የነሱን ምላሽ ይጠብቁ ነበር። በዚህ መሰረት ጣሊያንም ከኢትዮጵያ ጋር ያደረገችውን ውል ለመንግስታቱ አስታውቃ ነበር። አጼ ምኒልክም ስርዓተ ንግስናቸውን በእንጦጦ ከፈጸሙ በኋላ ለጀርመን፣ ለፈረንሳይና ለእንግሊዝ መንግስት ስለ አንቀጽ 17 ጽፈው ነበር። የእንግሊዝ ምላሽ ግን ነገሩን እናውቃለን ከማለት ያለፈ አይደለም። ከጀርመን የተላከው መልእክት ግን ግልጽ ነበር። ይህ እንግዲህ ግልጽ ነው። ከዚህ ጊዜ በኋላ ከ1882 ጀምሮ እስከ 1888 ድረስ በጣሊያንና በምኒልክ መካከል ክርክሮች ሲደረጉ ቆይተዋል። ምኒልክ ይህንን ደብዳቤ ለጣሊያን መንግስት ላኩ። አጼ ምኒልክና እቴጌ ጣይቱ በተለይ በጣም ያናደዳቸው ግን ከጀርመን ንጉሠ ነገሥት የመጣው መልስ ነው። በውጫሌ ከተዋዋሉት ውስጥ 17ኛውን አንቀጽ መሰረት በማድረግ በኢጣሊያ መንግስት አማካይነት ንጉሠ ነገሥት መሆኖ ካልተላለፈልን አንቀበልም ከማለቱ በቀር አድራሻውን ለግርማዊ ንጉሠ ነገሥት ምኒልክ በማለት ፈንታ ለልዑል ምኒልክ የኢትዮጵያ ንጉሠ ነገሥት የሚል ቃል አለበት። ሁለት ነገር፣ አንደኛ ምኒልክን
ንጉሠ ነገሥት ከማለት ለግርማዊ ቀዳማዊ አጼ ምኒልክ ወይም ንጉሠ ነገሥት ምኒልክ ከማለት ይልቅ ልዑል ብሎ ምኒልክን መጥራቱ የንጉሠ ነገሥት ቦታቸውን አለመቀበሉን ያሳያል ደብዳቤው። ሁለተኛ በጣሊያን በኩል የእርሶን ንግስና ካልተላለፈልን በቀር አንቀበልም እና አንድ ነፃነት ያላት ሀገር ላይ ያለ ንጉስ በጣሊያን በኩል እንዲላክለት ብሎ መጠየቅ በጣም እንግዲህ አውሮፓ እንደዚህ ነው የሚያደርጉት። መጀመሪያ እንዴት እንደሚያደርጉ ነግራቸዋለሁ፣ ሴራቸው ምን እንደሆነ። የቅኝ ገዢነት እሳቤ ስልጡን ህዝቦች ነን የሚልና በክርስትና ስም የመሸገ ሰዎችን ክርስቲያን የማድረግ ዓላማ ያለው ቢሆንም የክርስትና ሃይማኖት የተስፋፋባትን ኢትዮጵያን እንዴት እንደሚያዩዋት ከጋዜጦቻቸው መረዳት እንችላለን። በነገራችን ላይ ጣሊያኖቹ በዚህ ጊዜ ጋዜጦቻቸው ላይ የሚያወጡት የነበረውን ብትመለከቱት በጣም ያሳዝን ነበር። ማለት ኢትዮጵያን ምን አይነት መልክ እንደሚሰጣት ዩዥዋሊ እንደዚህ ነው የሚያደርጉት አውሮፓውያን። ጋዜጦቻቸው ላይ ኢትዮጵያ ምን ያህል ያልሰለጠነች ሀገር እንደሆነች፣ ምኒልክ ምን ያህል አውሬ፣ አረመኔ፣ ጨካኝ እንደሆነ ምናምን ላንብብላችሁ። በዚህ ጊዜ የጣሊያ ጋዜጦች ዳግማዊ ምኒልክ ውል የማያከብሩ፣ አገሪቱ ስርዓት የማታውቅ፣ ህዝቡ ገና ካረመኔነት ያልተላቀቀ ሽፍታና የባሪያ ንግድ የሚያዘወትር ነውና ልናሰለጥነው ይገባል በሚል እንደዚህ አይነት መልእክቶች ጋዜጦቻቸው ላይ ያወጡ ነበረ። እና ይሄ ምን ጥቅም አለው? እንደዚህ ብለው ማውጣታቸው ምን ጥቅም አለው ብላችሁ የምታስቡ ከሆነ ፕሮፓጋንዳ ወይም ወሬውን ማስወራቱ በጣም ኢምፖርታንት ነው። ይሄ አሁን ሶሻል ሚዲያ ላይ የምታዩት ነገር አለ አይደለ? ሰዎች በምን የሚታወቁ፣ በመጥፎ የሚታወቁ፣ በጥሩ የሚታወቁ፣ ዋናው መታወቁ ነው። በቃ ባድ ፐብሊሲቲ ኢዝ ስቲል ፐብሊሲቲ ይባላል። በቃ ቫይራል ቢወጣ ሐሳቡና አየሩ ላይ ቢቆይ ዊን ያደርጋል ብዙ ጊዜ ውሸትም ቢሆን። ግን እውነት ደግሞ ፐርሲስት ካደረገች ምንም ትንሽ ብትሆን መጨረሻ ላይ ማሸነፉ አይቀርም። ስለዚህ የጣሊያን መንግስት ያለውን ውሸት እውነት በሚመስል ካባ እንደዚህ ቀባብቶ በየሚዲያው ይበትነው ነበር። በተቃራኒው የኢትዮጵያ መንግስት ቁጭ ብሎ ጣሊያን የሚሰራውን ሴራ በሙሉ የሚመለከት ቢሆንና ለዓለም ሚዲያዎች የሆነ ነገር የማያስተላልፍ ቢሆን በጣም እንጎዳ ነበር። ወደ በኋላ እነግራቸዋለሁ የኢትዮጵያ መንግስት ምን ሲያደርግ እንደነበረ። አጼ ምኒልክ በዚህ ረገድ ትልቁን ስራ ሰርተዋል ተብሎ ይነገርላቸዋል በታሪክ። ወዲያው አጼ ምኒልክ ለጣሊያን መንግስት ይህንን ደብዳቤ ጻፉ። የኢትዮጵያ ንጉሠ ነገሥት መሆኔን ለወዳጆቼ ለውጭ መንግስታት አስተላለፌው ስለነበረው የመጣልኝ መልስ አዋራጅ ነገር ይገኝበታል። ስበቡ 17ኛው አንቀጽ ነው። ይህም አንቀጽ የኢጣሊያንኛው አባባል ከአማርኛው የተለየ ነው። ያንንም ውል ሳደርግ በአውሮፓ የምንዋዋለው ምስጢሩ የጠበቀ እንዲሆንና እንዲቃና ስል አደረግኩት እንጂ ምንም የሚያስገድደኝ ነገር የለም። አንድ ነፃ የሆነ አገር በወዳጅነት ካልሆነ በቀር ምንም የሚያስገድደው እንደሌለ ግርማዊነቶ ያውቀዋል። ስለዚህ ለወዳጅዎ ክብር ሲሉ ይህን አንቀጽ እንዲታረምና ላስተላለፉላቸው የወዳጅ ሀገሮች ይህንኑ ስህተት ገልጸው እንደሚጽፉላቸው ተስፋ አለኝ ብለው አጼ ምኒልክ ለጣሊያኑ ንጉሥ ጻፉለት ማለት ነው። ሴራ እንደሆነ ተንኮል እንደሆነ ቢገባቸው ምኒልክ ፖላይትሊ ይሄ ነገር ቢታረም፣ ይሄ ነገር ቢስተካከል፣ ስህተቱን ብታረሙት ለወዳጅነት ስንል ለአብሮነት ስንል ምናምን የሚል ሪዝን ነው የሚያቀርቡት። ምክንያቱም እንዲህ ነው ዲፕሎማሲ የሚሰራው። የጣሊያን መንግስት በኢትዮጵያ ላይ ጠባቂ ወይም ፕሮቴክቶሬት ለመሆን የሄደው ሙከራ በብዙ ስጦታና ማባበል ቢሞከርም ሊሳካ ግን አልቻለም። በኋላም አንቶኔሊ በብዙ ክርክር የንጉሠ ነገሥቱን ማህተም የእርሱ ፊርማና ማህተም ያለበት አንድ ወረቀት እንዲዘጋጅና ለጣሊያን መንግስት እንዲላክ በተባለው መሰረት አንቀጽ 17 ባለበት ይቅር የሚል ተጨምሮ ፈርሞ ወሰደው። አንቶኔሊ የመሰለው ባለበት ይርጋ ማለት ነበር። በአማርኛ የተጻፈውን የፈረመበትን ሲያስተረጉመው አንቀጽ 17 እንደተሰረዘ የሚያሳይ መሆኑን ስላወቀ ተበሳጭቶ ወደ ቤተ መንግስት ሄዶ ተከራከረ። አጼ ምኒልክና እቴጌ ጣይቱ ባሉበት ግራዝማች ዮሴፍን እየወቀሰ ይህንን ሁሉ የምትዘባርቅ አንተ ነህ እያለ ሲናገራቸው ንግስቲቱ ተቆጡ። በኋላ ውጫሌ ላይ የተዋዋልነው ፈረንሳይኛው ይታይ ሲል እኛ አማርኛ እንጂ የፈረንጅ ቋንቋ አናውቅም ብለው መለሱለት። እርሱም ወረቀቱን በብስጭት እዚያው ቀዶ ስምምነቱ ተሰርዟል፣ ወዳጅነት ቀርቷል፣ እንግዲህ የቀረው ጦርነት ብቻ ነው ሲል እቴጌ ጣይቱ ከት ብለው እየሳቁ ጦርነቱን የዛሬ ሳምንት አድርገው በዚህ የሚደነግጥልህ የለም ብለው መለሱለት። በኢትዮጵያና በጣሊያን መካከል የሚደረገው ጦርነት የማይቀር እንደሆነ አጼ ምኒልክ ከተገነዘቡ በኋላ ባገኙት አጋጣሚ ሁሉ ወዳጅነታችን ለምን ይቅር፣ በከንቱስ የክርስቲያን ደም ለምን ይፍሰስ የሚል ደብዳቤ እየጻፉ ጊዜ ያራዝሙ ነበር። ጊዜ የሚገዙበት ምክንያቱ አንደኛ በቂ ስንቅና የጦር መሳሪያ እስኪደራጅ፣ ሁለተኛ ራስ መኮንን ከጣሊያን መንግስት ተበድረውት የነበረው 4 ሚሊዮን ሊሬ እስኪመለስ፣ ሶስተኛ ካዎጦና ስላልገበረ እርሱ እስኪገብርና ደቡባዊውን የኢትዮጵያ ክፍል ከእርሳቸው ጋር እስኪያስተባብሩ ነበር። ለእነዚህ ምክንያቶች ሲሉ ቶሎ ወደ ጦርነት መግባት አልፈለጉም። አጼ ምኒልክ
በአውሮፓ ያለው የጦር መሳሪያ አይነትና ብዛት፣ ወታደራቸውን መደራጀት ከራስ መኮንን በደንብ ስለሰሙ እንዲሁም ምንም ያህል ጀብደኛ የጦር መኳንንት ቢኖራቸውም በመቅደላ ጦርነት ዘመናዊ ውትድርና ያስከፈለውን ዋጋ ስለተመለከቱ መሳሪያ ማሰባሰቡንና ጦሩን ማጠናከሩ ላይ ቀደም ብለው ሲዘጋጁ ኖረዋል። ከጀርመን የተገዛ 100,000 መሳሪያ ጀርመን ከጣሊያን ጋር ባላት ወዳጅነት ምክንያት ቀረበባቸው። ለምኒልክ የጦር መሳሪያ ምንጭ የነበሩት ፈረንሳይና መስኮብ ብቻ ሆኑ። ምኒልክ ከፈረንሳይ ያስመጡት ወደ 30 የሚጠጋ መድፍ ሲደርስ ነው ለጦርነቱ ዝግጁ እንደሆኑ የገባቸው። በ1887 ካውጦናን ለማስገበር ከአባ ጅፋር፣ ከራስ ሚካኤል፣ ከራስ መንገሻና ከሊቀ መኳስ አባተ ጋር በመሆን ዳሞት ከተማ ገቡ። ተደጋጋሚ መልእክት ለጦና ቢላክለትም ጦና አልገብርም ስላለ ውጊያው ተጀመረና በግራም በቀኝም ወጥረው ያዙት። ውጊያው ሊያልቅ ሲል ጦና ወደ ቦረዳ ሸሸ። ጦና በመሳሪያ ተመቶ ከተያዘ በኋላ ጦርነቱ ሲያልቅ የተማረከውን ከብት ሁሉ ለባለቤቱ እንዲመለስ አድርገው ጦናን እዚያው ሾመውት ወደ ከተማቸው ተመለሱ። የጣሊያን ጦር ወደፊት እየገፋ ሲመጣና እዳቸውን ከፍለው ሲጨርሱ ጦናም ሲገብር በመስከረም ወር የክተት አዋጁ ታወጀ። የምኒልክ አዋጅ። ሞዓ አንበሳ ዘእምነገደ ይሁዳ ዳግማዊ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፋፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም፣ ከእንግዲህም ያሳፍረኛል ብዬ አልጠራጠር። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ካሁን ቀደም የበደልኩህ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተህ ላግኘህ። ይህንን አዋጅ ስትመለከቱት እንግዲህ አንድ ንጉሠ ነገሥት ሳይሆን የጦር መኮንን ከፊት ለፊቱ ላሉ ወታደሮች ቀለል አድርጎ የሰጠው የንግግር መመሪያ ይመስላል። ንጉሠ ነገሥቱና ወታደሩ አብረው የሚጓዙ፣ አብረው የሚበሉ፣ አብረው የሚሰሩና ሕይወታቸው እጅግ የተሳሰረ በመሆኑ እያንዳንዱ ወታደር የክተት አዋጁን እንደ ግል ለየራሱ እንደተነገረው አድርጎ ይቀበለው ነበር። አዋጁን ጥቂት እንተንትነው እስቲ። ቅድሚያ እግዚአብሔር ይጠራል። ይህ ሃይማኖት ነው። በሞትም ለመሞት መቁረጥና ለነገሩ እንደ መሪ እስከ ሞትም ቢሆን መሰጠት እንዳለበት ማሰብ። ጣሊያን የሚል ስም አንድም ቦታ የለም። ይህ ዲፕሎማሲ ነው። ለሰላም በር አለመዝጋት ይባላል። ማርያምን ለዚህ አማላጅ የለኝም። ይህ ሃይማኖት ነው። ወረይሉ ከተህ ላግኘህ መሪነት፣ ትዕዛዝ። የምኒልክ አዋጅ በጣም በብዙ መተንተን የሚችል ብዙ ውስጡ በጣም ብዙ የታጨቀ ሐሳብ ያለው ነው። ግን ጊዜ ሲኖረን ወደፊት ምናልባት እድሉን ካገኘን በደንብ ተነትንላችሁ ደስ ይለኛል። ምሎ ነካክቶ ለማለፍ ያህል ግን አስቀድሞ ይሄ ንጉሳዊውን ኦቶሪቲ ጠቅሶ ነው የሚጀምረው። ሞዓ አንበሳ ዘእምነገደ ይሁዳ ስዩመ እግዚአብሔር የሚለውን ጠቅሶ ይጀምራል። ከዛ በኋላ የመጀመሪያው የደብዳቤው ሐሳብ የሚሆነው እግዚአብሔርን መጥራት ነው። አንድ ንጉስ በእግዚአብሔር የሚመካ በእግዚአብሔር የሚያምን በፈጣሪ የሚያምን ከሆነ በጣም ስቶ አይስትም። ምክንያቱም መሪ ስትሆኑ፣ ንጉስ ስትሆኑ፣ አንድ ትልቅ ቦታ ላይ ስትቀመጡ የሀገሪቱ ትልልቁ ኃላፊነት ትልልቁ ውሳኔ እጃችሁ ላይ ስለሚወድቅ በዛው ልክ የማጥፋት እድላችሁም ወይም ፖቴንሻሉም ይጨምራል ማለት ነው። ስለዚህ አገሩን የሚወድ መሪ ከሆነ ብዙ ነገር ለሀገሩ ለማድረግ ትልቅ ኦፖርቹኒቲ የሚያገኝበት ቦታ ነው። አገሩን የማይወድና ደግሞ ዝም ብሎ ያን ያህል ግድ የማይሰጠው መሪ ከሆነም ብዙ ነገር ለማጥፋት እድል የሚያገኝበት ቦታ ነው። የመሪነት በተለይ ከላይ የሃይራርኪው ጫፍ ላይ ሆኖ የመምራት ፖዚሽን በጣም በዚህን ያህል ከባድም ነው፣ በዚህን ያህልም ሪስፖንሲቢሊቲ የሚፈልግ ቦታ ነው እና እንደዚህ አይነት ቦታ ላይ እግዚአብሔር የሚያምን ሰው ከሆነ ትንሽ እንኳን ቢሳሳት ወይ አንድ ነገር ቢያደርግ ልቡ የመራራት የመመለስ
ተስፋ ይኖረዋል። እግዚአብሔርን የማይፈራ ግን ከሆነ በጣም አስቸጋሪ ነው የሚሆነው። ማለት ምን ብላችሁ ታስቆሙታላችሁ? አረ ይሄ ነገር እኮ ልክ አይደለም ብትሉት በቃ ራሱና ራሱ ነው የሁሉ ነገር መፍረጃ መደምደሚያ የሚሆነው። ስለዚህ መሪ እግዚአብሔርን የሚፈራ ሰውን የሚያፍር ቢሆን ጥሩ ነው እና ምኒልክ አስቀድመው እግዚአብሔርን ከፊት ለፊት ማምጣታቸው ብዙ ነገር ከኋላ ይነግረናል። ሁለተኛው ሀገር አስፋፍተን እንደዚህ ብለን ብዙ ኖረናል ምናምን ይሉና ለመሞት እንደተዘጋጁ ይናገራሉ። ከዚህ በኋላ ለሀገሬ በሞትም እያሉ ይናገራሉና ጦርነቱን ሄደን ተዋግተን የምንችለውን አድርገን እንመለሳለን የሚል አቋም ይዘው አይደለም ምኒልክ የገቡት። ወይም ወታደሮቹን ከፊት አሰልፈው እስቲ እንደሚሆን አድርጋችሁ እስከ መጨረሻው እንዳትመለሱላቸው፣ በቃ መሞትም ካለባችሁ እዛው ሞታችሁ ነው የሚል ትእዛዝ አይደለም ያስተላለፉት። ብሞትም እዛ የሚሞቱት መሃል ራሳቸው አሉ። ስለዚህ ኢትዮጵያ ወይ ነጻ ትወጣለች ወይ ሞታለሁ፣ ኢትዮጵያ ነጻነቷን ታስጠብቃለች ወይ እሞታለሁ። ስለዚህ ያለው አማራጭ ወይ ነጻነታችንን ማስጠበቅ ነጻ ሆነን መኖር ነው ወይ መሞት ነው እስከሚል ድረስ ራሳቸውን ምን ያህል ሳክሪፋይ እንዳደረጉ ያሳየናል። ሌላው ብዙ ጊዜ ጦርነት ሲደረግ ወይም ብዙ ጊዜ በሀገራት መካከል ጸብ ሲነሳ የጠባጫሪነት ስሜት በመሪዎች መካከል ይታያል። እንትን የሚባለው መሪ እኮ ነው እንደዚህ ያደረገው፣ እንትና የሚባለው ፕራይም ሚኒስትር እኮ ነው እንደዚህ ያደረገው ምናምን የማለትና ፕሮቮክ የማድረግ አሁን ራሽያና ዩክሬን መሃል ስትመለከቱ አንዱን ፕሮቮክ የማድረግ አሜሪካና ሌሎች የሚድል ኢስት ሀገራት መካከል ስትመለከቱ ሌሎችም ኢቭን የአሜሪካ መሪዎች ኢሚግራንቶችን ትሪት የሚያደርጉበት መንገድ ምናምን እና አጼ ምኒልክ ከጣሊያን ጋር እየተዋጉ እንደሆነ እንኳን እየታወቀ ደብዳቤያቸው ውስጥ አንድም ቦታ የጣሊያን መንግስት ምናምን የሚል ሐሳብ አልተናገሩም። ይሄ የሆነበት ምክንያቱ ምናልባት ለሰላም እድል እንኳን ቢኖር እንዲኮ ብላችሁን ነበር የሚል ሐሳብ እንዳይነሳ በዚህ አይነት ሐሳቤ ነው ይሄንን ያላደረጉት ይባላል። በጣም ብዙ በውስጡ ልነግራችሁ የምችለው ብዙ መተንተን የሚችል ደብዳቤ ነው። ግን ከሁሉ በላይ ግን ለእያንዳንዱ ወታደር እንደ ቅርብ ይሄ በግሉ ሊያነበው የሚችለው አይነት ጦማር ነው የሚመስለው። ልክ የሆነ ፖስት ተደርጎ የሆነ ነገር እያነበባችሁ ይሄ ነገር ለኔ ነው እንደ የተጻፈው ወይ የሆነ ቪዲዮ እያያችሁ ይሄ ነገር ስለኔ ነው እንደ የሚወራው እንድትሉ እስኪሰማችሁ ድረስ የሚያደርግ አይነት ሐሳብ ሲነገራችሁ እንደዚህ አይነት ነገር ማለት ነው። የሆነ ጀነሪክ የሆነ ሁላችሁም እንደዚህ አድርጋችሁ የሚል አይነት ሐሳብ ያለው ሳይሆን እያንዳንዱ ኢንዲቪጁዋል ወታደር ፊል ሊያደርገው በሚችል ደረጃ የተጻፈ ደብዳቤ ነው። ለዛ ነው ወታደሩ ሆ ብሎ በአንድ ላይ እንዲነሳ አገሬው በሙሉ እንዲተባበር አንድ እንዲሆን ያደረገው ለዛ ነው። የኢትዮጵያ ወታደር ከጎጃም፣ ከበጌ ምድር፣ ከወሎ፣ ከላስታ፣ ከሐረር፣ ከሸዋ፣ ከሰላሌ፣ ከባሌ፣ ከአሩሲ፣ ከከምባታ፣ ከሲዳሞ፣ ከጅማ፣ ከካፋ፣ ከወለጋና ከኢሉባቡር ከሌሎችም የአገሪቱ ክፍሎች ከመላው ኢትዮጵያ እስከ 1500 ኪሎ ሜትር ድረስ በእግር እየተጓዙ እንደ ዘመናዊ ወታደር የፀሐይ ቆብ ሳይኖራቸው ጥብቆ ቁምጣና ባዶ እግር ሆነው ጉዞ እንዳያደክማቸው በመሃል እየተሸለለ ጌረርሳ እየቀረበ ራሳቸውን አበረቱ። የኢጣሊያ ጦር በመላው ኢትዮጵያ ዘርግቻለሁ ብሎ በሚተማመንበት የስለላ መረቡ ውስጥ አሳሳች መረጃዎችን በመልቀቅ የኢትዮጵያ ሰራዊት ደካማ እንደሆነና ከመኳንንቱ መካከል ብዙ የታመሙ የጦር መሪዎች እንዳሉ በማስመሰል ጠላት ለጦርነቱ ያለውን አመለካከት የተዛባ እንዲሆን አድርገዋል። ቀደም ብዬ እንደተናገርኩት ሸፍተው የነበሩት ሁሉ ለሀገራችን አብረን እንሙት እያሉ በመምጣታቸው ምክንያትና አጼ ምኒልክ ሁሉን በይቅርታ ተቀብለው ሹመት ሽልማት ሰጥተው መሳሪያ ከተለያዩ ሀገራት አሰባስበው በጊዜ ሂደት ሲጠናከሩ በመቆየታቸው የኢትዮጵያ ሰራዊት ከመቼውም በላቀ አቋም ላይ ነበር። ብዙዎቹ የጦር መሪዎች ልክ ጦርነቱ ሲጀመር ወደ ጣሊያን እንደሚዞሩና ኢትዮጵያን እንደሚወጉ የጣሊያን መሪዎችን አሳምነው ስለነበር ሙሉ እገዛ እንዳላቸው ተማምነዋል። ግፋቢል ከእርስ በርስ ግጭት የማያልፍ ጦርነት እንደሆነ ነው የጣሊያን ጦር ያሰበው። በበዓል ቀን ጦርነት አይደረግም፣ ኢትዮጵያውያኖች ሃይማኖተኞች ናቸው የሚለውን ደጋግመው ለጣሊያን ጦር ይነግሩ ነበር። አጼ ምኒልክ የተዘረጋውን የጣሊያንን የስለላ መረብ እጅግ በጣም ጥበብ በተሞላበት መንገድ ሰብረው በሸምበቆ ውስጥ መረጃ እያደረገ የሚልከውን ኢንጂነር ካፑቹ እንዲያዝ አድርገዋል። ጣሊያኖቹ በአውሮፓ ጋዜጦች ላይ ስለ ኢትዮጵያ የሚፈጥሩትን ስዕልና የተዛባ መረጃ እንዲሁ የማያልፉት ምኒልክ በፈረንሳይ ወዳጆቻቸው በነ ሙሴ ሞንዱ በኩል በማድረግ በፈረንሳይ ጋዜጦች ላይ እውነቱ እንዲነገርና መረጃዎች እንዲወጡ ያደርጉ ነበር። ይህም የጣሊያን መንግስት የፈለገውን ፕሮፓጋንዳ እንዳይሰራ መሰናክል ሆኖበታል። ሙሴ ሞንዱ የምኒልክ ወዳጃቸው ነበርና ፈረንሳያዊ ነው። ወዳጃቸው ስለነበር እሱን በመጠቀም ውጭ ሀገር ያሉት ሰዎች የአውሮፓ ሀገራት በአጠቃላይ የተለያየ መረጃ እንዲደርሳቸው ያደርጉ ነበር።
ዲፕሎማሲ የሚባለው ይሄ ነው። እንግዲህ ጣሊያኖቹ ቅድም እንደነገርኳችሁ በጋዜጦቻቸው ላይ ምኒልክ አረመኔ ነው፣ ህዝቡ አረመኔ ነው፣ ያልሰለጠነ ነው፣ ገና እንትን ነው እንደዚህ ነው እያሉ የሚነዙብን ዜና እና ፕሮፓጋንዳ ስለነበረ እንዲሁ ቁጭ ብለው በመሳሪያ ብቻ መዋጋት ብቻውን ጥቅም የለውም እና ምኒልክም በወዳጆቻቸው በኩል እያደረጉ በተለይ በፈረንሳይ ጋዜጦች በኩል እያደረጉ አይ እንዲህ ነው የተፈጠረው እንዲህ ተስማምተን እንደዚህ ስላፈረሱ ነው ብለው ትክክለኛውን መረጃ ለዓለም ያቀርቡ ነበር እና ጣሊያኖች በዓለም ሚዲያዎች ላይ ተቀባይነት እንዳይኖራቸው ኢቭን ፑሽ የማድረግ ቴንደንሲ ነበራቸው ምኒልክ እና ቀላል አይደለም ይሄን ማድረግ በዛን ዘመን ቀላል አይደለም። አሁን ቢሆን ምናልባት ሊቀል ይችላል። ኢቭን አሁን ራሱ መሪዎቻችን ይሄን የማድረግ ኃላፊነት ግዴታ አለባቸው እና አጼ ምኒልክ እንደዚህ አይነት ዲፕሎማሲ ያደርጉ ነበር። አሁን ያሉትም መሪዎቻችን እንደዚህ አይነት ብሬቨሪ ያስፈልጋቸዋል። ከውጪ ሀገራት ጋራ ያለን ግንኙነት ዲፕሎማሲው በዚህ መልኩ የሚጠቅመን መሆን አለበት። መቼስ ሀገርን ለሚመሩ መሪዎች እኔ አሁን የምነግረው የተለየ እነሱ ማያውቁት አዲስ ነገር ኖሮ ሳይሆን በተለይ የያንገር ጀነሬሽን ወደ ሊደርሺፕ ስትመጡ አገር ወደ መምራት ስትመጡ አንድ ነገር ለማድረግ ስትጀምሩ ዲፕሎማሲ በጣም ኢምፖርታንት ነው። ከሌሎች ሀገራት ጋር ያለን ግንኙነት በጣም ኢምፖርታንት ነው። ምክንያቱም አንደኛ ብቻችንን ምንም ማድረግ አንችልም። ዓለም ላይ እየኖርን ስለሆነ ከዓለም ጋር ጥሩ ግንኙነት ሊኖረን ይገባል። በጣም ስትራቴጂክ የሆነ ዲፕሎማሲ ደግሞ ያስፈልገናል። ከነዚህኞቹ ጋር ካልተስማማን ከነዚህኞቹ ጋር ጥሩ ነገር ሊኖረን ይገባል። ስለዚህ አትሊስት እንዲህ እያደረግን ነው፣ እንዲህ እየሰራን ነው፣ እንዲህ እየሆንን ነው የሚለው ዜና ለሰዎች መድረስ አለበት። ሶዛት ጠላቶቻችን እያደረጉት ያለው ነገር ዲፊውዝ እንዲደረግና ፕሮፓጋንዳቸው በቀላሉ እንዲሞት እንዲደክም ማለት ነው። ስለዚህ ይሄን በደንብ አእምሯችን ውስጥ እናስቀምጠው ይገባል። ከምኒልክ እኔ የተማርኩት ይሄንን ነው። የኢትዮጵያ ሰራዊት ይዞት የመጣው ስንቅ እያለቀ ስለሆነ ጦርነቱ በቶሎ እንዲጀመር ተፈልጎ ነበር። በምኒልክ ፈቃድ ሰላዮች እየተላኩ ጣሊያኖቹን ጦርነቱን ቶሎ እንዲጀምሩ በተለያየ ማባቢያ ይሸነግሏቸው ነበር። የኢትዮጵያ ሰራዊት እንደተዳከመ ብዙዎቹ የጦር መሪዎች ጦርነቱ ሲጀመር የኢትዮጵያ ንጉሠ ነገሥት ከርተው ጣሊያንን እንደሚደግፉ በዚያውም ላይ የካቲት 23 ሰንበት ስለሆነና ንጉሱም ሆነ ሰራዊቱ በዚያን ቀን ቤተክርስቲያን ስለሚሄዱ ምሽጉ ባዶ ሲሆን ባልጠበቁት ሰዓት ቶሎ መውጋት እንዳለባቸው ይወተውቷቸው ጀመር። የጣሊያን 3ቱ ጀነራሎች ለኢትዮጵያውያን ትልቅ ንቀት ያላቸው ጦርነቱ ቶሎ እንዲጀምር የሚፈልጉና አለቃቸው ጀነራል ባራቴሪ ጦርነቱን ቶሎ ባለመጀመሩ የሚበሳጩበት ነበሩ። የመጨረሻው ስብሰባቸው ላይ ጀነራል ባራቴሪ ለጣሊያን ሰራዊት 3ቱ ጀነራሎች አንድ የሚጠብቀው መረጃ እንዳለና ያንን እንዳገኘ ወዲያውኑ ውሳኔ እንደሚወስን ነግሮ ከላካቸው በኋላ በዚያው ምሽት ያው አሎም አሳሳች መረጃ ስለደረሰው ባሉበት ግንባር ጦርነቱን እንዲጀምሩ ለጀነራሎቹ መልእክት አስተላለፈ። የአድዋ ጦርነት የካቲት 23 1888 ዓመተ ምህረት እሁድ ልክ ከንጋቱ 11 ሰዓት ተጀመረ። የኢትዮጵያ ሰራዊት የውጊያ ስልት የነበረው በሶስት ቡድን የተመደበውን የጣሊያንን ወታደር ከፊት ለፊት በሶስቱም ወገን በመውጋት ሶስቱ ደግሞ እርስ በርሳቸው እንዳይደጋገፉ በመካከል በመግባት ከውስጥ ሆኖ እንዳራራቁ መውጋት ነው። ከሶስቱ ጀነራሎች አንዱ ጀነራል አልቤርቶኒ ለኢትዮጵያ ሰራዊት ባለው ንቀት ቶሎ ቀድሞ ገብቶ የድሉ ቀዳሚ ለመሆንና በደረሰው የተሳሳተ መረጃ ወደ ኢትዮጵያ ሰራዊት ድንበር ተጠግቶ ከሌሎች ክፍለ ጦሮችም በጣም ርቆ ስለመጣ የኢትዮጵያን ሰራዊት ገጠመው። የኢትዮጵያ ሰራዊት በእቅዱ መሰረት የመካከለኛው የጀነራል አርሞንዴ ጦር እንዳይረዳው ደግሞ በመሃል ገብተው ቆረጡት። ጀነራል ዳብሮሜዳ ወደ ግራ ታጥፎ እንዳይደርስለት መተላለፊያው ሸለቆ በኢትዮጵያ ሰራዊት ተዘጋ። የጀነራል ባራቴሪ እቅድ ምንም ተፈጻሚ ሊሆን ባለመቻሉ ከሸፈ። የኢትዮጵያ ሰራዊት የጀነራል አልቤርቶኒን ጦር ያለ ረዳት አስቀርቶ እስከ ረፋዱ ድረስ አሸንፎ ከደመሰሰው በኋላ ፊቱን ወደ አርሞንዴ ጦር አድርጎ በሶስት አቅጣጫዎች ከበባ አደረገበት። በስተቀኙ የተሰለፈው የዳብሮሜዳ ጦር እንዳያግዘው መንገዱን ቆርጠውበታል። በዚህ በኩል የኢትዮጵያ ሰራዊት የዳብሮሜዳን ጦር ሲዋጋ፣ አብዛኛው የኢትዮጵያ ሰራዊት ደግሞ የአርሞንዴን ጦር ብቻውን አስቀርቶ ቀጠቀጠው። ጀነራል አርሞንዴም እዚያው በውጊያው ሜዳ ከወታደሮቹ ጋር ሞተ። ሁለቱን ጀነራሎች ምሽክ አድርጎ የጨረሰው የኢትዮጵያ ሰራዊት ከሰዓት ላይ ወደ ሶስተኛው ጀነራል ዳብሮሜዳ ዞሮ ውጊያውን ቀጠለ። ብዙም ሳይቆይ ጀግናው የኢትዮጵያ ሰራዊት ጀነራል ዳብሮሜዳን ከነወታደሮቹ እዚያው ጦር ሜዳ ላይ ገደለ። የኢትዮጵያ ሰራዊት ብዙ ልምድ ያላቸውን ጀነራሎች ዋና ኮማንዶን ነበር የመቱት።
ለዚህ ነው ጦርነቱን በአጭር ጊዜ ለማሸነፍ የቻልነው። በጦር ቋንቋ የስበት ማዕከሉን በማፍረስ የጀመረው ጦርነት እጅግ ዘመናዊ መሳሪያቸውንና የሰለጠነ የሚሉት ወታደራቸውን ከነመሪዎቹ በፍጥነት አሳጣቸው። የኢትዮጵያ ሰራዊት የሞራል ከፍታ፣ የመረጃ አሰባሰብ ጥበብ፣ ጦሩን ከፋፍሎ በስትራቴጂ የመንቀሳቀስ ችሎታ እጅግ የሚያስደንቅ ነበር። የአድዋ ጦርነት ሲባል ብዙ ሰው የሚመስለው የሆነ 1 ወር ሙሉ ተዋግተን ወይ 1 ሳምንት ምናምን እንደዚህ አይነት ጦርነት አይደለም። በጣም ከአድዋ ጦርነት ኳሊቲዎች ወይም ደግሞ ይሄ ስለ አድዋ ጦርነት ልንናገር ከሚገቡ ነገሮች አንዱ የ1 ቀን ጦርነት ነው። በጣም አሜዚንግ ነው። እኔ በጣም ነው የሚገርመኝ። በቃ የ1 ቀን ጦርነት ነው። የአውሮፓ ወራሪ መጥቶ በጣም የተደራጀ መሳሪያ ይዞ መጥቶ እንግዲህ ወደ ዌስት ሄደው ኮሎናይዝ ካደረጉ በኋላ በቂ ምግብ፣ በቂ መሳሪያ፣ በቂ ምናምን ካገኙ በኋላ መመራመር፣ ማሰብ፣ ሳይንስ መፍጠር፣ አድቫንስ ማድረግ ጀምረዋል። እንደሱ ካረጉ በኋላ ይሄ 2.0 ነው የሚባለው ቨርዥናቸውን አፕዴት አድርገው ነው የመጡት እኛ ጋር ሲመጡ። ስለዚህ እንደዛ አይነት የተደራጀ መሳሪያ ይዞን የመጣ ሰራዊት እንደ ኢትዮጵያ አይነት ሀገር እንዳሰቡት ደግሞ እነሱ ንቀውን በተረዱበት መንገድ ካሰባችሁት ሚራክል ነው። ኦልሞስት ማለት ተአምር ነው የተፈጠረው። እንዲሁ ቀላል ነገር አይደለም። በአንድ ቀን ያለቀው ስላችሁ ሊትራሊ በአንድ ቀን ያለቀው። ጣሊያን 3 ፍሮንት ነበረ ያሰማራው። 3 ትልልቅ ጀነራሎች አሉ ባራቴሪ የሚመራቸው። ያንዳንዱ የየራሱ ጀነራል አለው እና እነዚህ 3ቱን ጀነራሎች የሚመራቸውን ጦሮች በአንድ ቀን እምሽክ አድርገው ለአውሮፓ በጣም አስደንጋጭ የሆነ ዜና ነው የሰጧቸው። ለአፍሪካ ደግሞ ትልቅ ጥያቄ ምልክት ነው የሆነው። ምንድነው እያደረግን ያለ ነው? ለምንድነው ቅኝ የተገዛ ነው? ለማን የተሸነፍነው? የሚለውን ሁሉም አፍሪካዊ እንዲያስብ አድርጎታል። ስለ አድዋ ካነሳን አይቀር ሁሌም ማንዘነጋው የጣሊያን ጦር በጣም የሰለጠነ ወታደርና በጣም አድቫንስድ መሳሪያ ነው ይዘው የመጡት። የኛ አባቶች ደግሞ ምን አይነት መሳሪያ ይዘው እንደመጡ ላሳያችሁ። ሾተላ ይባላል። አሁን ይሄን ጎራዴ ያያችሁት? እንዲህ ከርቭድ የሚመስል ጥምዝ የሚመስል ጎራዴ እና ይሄንን የሚይዘው ዝም ብሎ ተራው ገበሬ አይደለም። በነገራችን ላይ ዝም ብሎ ይሄ ምኒልክ ሸዋ ሰው ክተትና ጠብቀኝ ብሎ ባዘዘው አዋጅ መሰረት ለጦርነት የከተተው ገበሬም ነጋዴም ምንም አለ። እንደሱ አይነቱ ሰው ሳይሆን የሚይዘው የነበረው ይሄን ሾተ ላይ በጣም ይሄ ኤሊት የሚባሉት ወጣት ያንግ ጎበዝ ጀግና የምትሏቸው ወታደሮች ይዙት የነበረ መሳሪያ ነው። አሁን ብሪቲሽ ሚውዚየም እንደ አንድ ከአፍሪካ ቅርሶች መካከል የሚጎበኝ ሆኖ እዚህ ጋር ታገኙታላችሁ። ክንዳችንን ሳንንተራስ በአፍንጫችን አፈር ሳይፈስ ሀገር አትደፈርም ያሉ አባቶቻችን የውጭ ወራሪ ኃይሎች በተለይ ደግሞ የአውሮፓ ወራሪዎች አፍሪካን በሚቀራመቱበት ዘመን ኢትዮጵያን ለመውረር የመጣው የጣሊያንን ጠላት ከብዙ ውይይት በጣም ጥበብ በተሞላበት መንገድ ብዙ አይነት ድርድሮችን ካደረጉ በኋላና ነገሩን በሰላማዊ መንገድ ለመፍታት በተለይ የውጫሌውን ውል አንቀጽ 17 ነው ዋና መነሻው የጸቡ የነበረውና አንቀጽ 17 እና አንቀጽ 3ም አስቸጋሪ አንቀጽ ነበረ እና ሁለቱን አንቀጾች አንስተው ይሄንን ነገር ለመፍታት በተለይ በእምዬ ምኒልክ በጣም ጥበብ በተሞላበት መሪነት ብዙ ድርድር ሲደረግ ቆይቶ ግን የጣሊያን መንግስት ኢትዮጵያን እንደ ማንኛውም የአፍሪካ ሀገር ንቆ በቃ ጦርነቱን እናሸንፋለን በሚል ተስፋ ኢትዮጵያን ሊወር በመጣ ጊዜ የካቲት 23 1988 ዓመተ ምህረት የኢትዮጵያ ጀግና ወታደሮች የኢትዮጵያ መከላከያ ሰራዊቶች የኢትዮጵያ ሕዝብ ከንጉሳቸው ከምኒልክ ጋር ንጉሳቸው ምኒልክ ብቻ ሳይሆን በወቅቱ ምኒልክ ባለቤት የነበሩትና የኢትዮጵያ ንግስት እቴጌ ጣይቱ ብጡልም ሳይቀር ሴት ነኝ ጦር ሜዳ አልሄድም ሳይሉ ራሱ ፊት ለፊት ጦር ሜዳው ድረስ መጥተው በአካል የተዋጉበት ታሪካዊ ጦርነት ነው። በነገራችን ላይ የአድዋ ጦርነት ስንት ሰዓት የፈጀ ይመስላችኋል? 4 ሰዓት ብቻ ነው የፈጀው እና የጣሊያን ጦር እዚህ ስዕሉ ላይ እንደምታዩት በጣም የተደራጀ ዘመናዊ መሳሪያዎችን ይዞ መጥቶ እዚህ ሲዋጋ ለማሸነፍ የሚደረገውን ሁሉ መስዋዕትነት ከፍሎ ሲጋደል ከነበረ በኋላ ከፊት ለፊት ቅድም እንደነገርኳችሁ ሾተ ላይ የሚይዙ ኤሊቶቹ ዋናዎቹ ጀግኖቹ ከፊት ለፊት ሆነው ከዛ ደግሞ በእምዬ ምኒልክ በጣም አሜዚንግ የሆነ የአመራር ጥበብ የተገኙ በጣም ብዙ መሳሪያዎች ነበሩ። በነገራችን ላይ ብዙ ሰው የማያውቀው ከራሽያ የተወሰነውን ከፍራንስ ጋር ሲነጋገሩ ነበርና ይሄን ሁሉ መሳሪያ ሰብስበው የኢትዮጵያ ሰራዊት ከጣሊያን ሰራዊት ጋራ ፊት ለፊት በአድዋ ተራሮች ስር የተጋጠመበት ታሪካዊ አጋጣሚ ነው። በዛ ምክንያት አሁን ኢትዮጵያውያን አንገታችንን ቀና አድርገን ከሰዎች
በላይ ቅኝ ከተገዙት በላይ ራሳችንን ሳንንቅ ሳናዋርድ ከፍ ብለን እንድንታይ ያደረገን ታሪክ ይሄ ነው። ሌሎች የአፍሪካ ሀገራት ዛሬ በአመት አንዴ የነጻነት ቀናቸውን ያከብራሉ። ከፍራንስ ነጻ ያወጣውበት ቀን እያሉ ወይ ከእንግሊዝ ቅኝ ግዛት የወጣውበት ቀን እያሉ ያከብራሉ። እኛ ደግሞ ወራሪውን ጦር ያሸነፍንበት ድል ያደረግንበት የድላችን ቀን ብለን ነው የምናከብረው። የነጻነት ቀን የለንም ኢትዮጵያ ውስጥ፣ ምክንያቱም ተገዝተን አናቅም። ኢትዮጵያ በጣም ብዙ ተደጋጋሚ የሆነ የወረራ ታሪክ ገጥሟት ያውቃል። በነገራችን ላይ መጨረሻ ላይ ግን ኢትዮጵያ አትወረርም፣ አትሸነፍም፣ አንንበረከክም። ለምን? በደማችን በአባቶቻችን ቃል ኪዳን ውስጥ ክንዳችንን ሳንንተራስ በአፍንጫችን አፈር ሳይፈስ ሀገር አትደፈርም የሚል የጋራ ቃል ኪዳን ስላለን ማለት ነው። ይህንን ቃል ኪዳናቸውን ይዘን አሁንም ኢትዮጵያ እንዳሸነፈች ድል እንዳደረገች ሉዓላዊት ሀገር ሆና ከፍ ብላ ታፍራ ተከብራ እስካሁን አለች። እንግዲህ የንጉሠ ነገሥቱን ጥሪ ተከትለው በጣም ብዙ ሰዎች ናቸው የመጡት ከተለያየ ሀገር ሸፍተው የነበሩ ሰዎች። በጣም በቃ ምኒልክንም ሊደርሺፕ የማይወዱ ከምኒልክም በፊት የነበረው የአፄ ዮሐንስን ሊደርሺፕ የማይወዱ ምናምን የነበሩ ሰዎች በሙሉ እነ ራስ መንገሻን ጨምሮ ትልልቆቹ ደግሞ መሪዎች የጦር ጀነራሎች እነ ራስ አሉላ፣ እነ ባልቻ አባ ነፍሶ ወይም ባልቻ ሳፎ፣ ሌሎቹም እነ አባ መላ፣ እነ ሀብተ ጊዮርጊስ ዲነግዴ፣ ሌሎቹም ትልልቅ ጀነራሎች ይሄ ቀረኝ ሳይሉ አይዊሽ እኔ እንደው ይሄ ዶክመንተሪ በጣም ይረዝምብናል እንጂ እያንዳንዱን አሁን የባልቻ ሳፎን የነ ሀብተ ጊዮርጊስን የነ አሉላን ታሪክ እያንዳንዱን እያነሳን የጀነራሎቹን እንኳን ታሪክ ብቻ ብንተነትን የነ ራስ መንገሻን ሌሎቹንም እንደዚህ ብንተነትን እንዴት አሜዚንግ ታሪክ እንደሆነ ብትታዘቡ ነበረ። መሪዎቻችን ጀነራሎቻችን የኢትዮጵያ ወታደሮች የኢትዮጵያ ጀግኖች ዝም ብለው በጦር መሳሪያ ብቻ ይዋጉ የነበሩ ሳይሆን አመለካከታቸው እንዴት ልዩ እንደነበር፣ አስተሳሰባቸው እንዴት ምርጥ እንደነበር፣ ለሀገራቸው ያላቸው ፍቅር ከመሪ ባለፈ ከሀገር ከመሬት ባለፈ ከህዝብ ባለፈ እንዴት ያስቡ እንደነበረ ከነዚህ መሪዎች ብዙ የምንማረው ነገር አለ። ግን እንደው ሰዓት ሊሚት ስለሚያደርገን ይሄኛውን ክፍል አልፌ እቀጥላለሁ። ስለ ጦርነቱ ነግራቸዋለሁ። አድዋ ሲሄድ ሚኒሊክ ኑካለ ወደ አድዋ ሲሄድ ሚኒሊክ ኑካለ ወደ አድዋ ሲሄድ ሚኒሊክ ኑካለ አይቀርም በማርያም ስለማለ አይቀርም በማርያም ስለማለ። ከምኒልክ ሐሳቦች ግን ከምኒልክ የዘመቻ ጥሪ ግን እኔ አእምሮዬ ውስጥ የቀረው ማርያምን የሚለው ክፍል ነው። በእውነት ምን አይነት እምነት ነው! ጎራዴው ላይ ምናልባት አይታችሁት ከሆነ አላውቅም፣ የምኒልክ ተስፋው እግዚአብሔር ነው የሚል ጽሑፍ አጽፎበታልና የኢትዮጵያን ሕዝብ ሲገዝት ማለት እንችላለን። ያው ካህን ባይሆን መገዘት ባይችልም ግን ማርያምን ብሎ በእምነት ማሰሪያነት ነው ያሰረው ሕዝቡ እና በየእምነታችን በየሃይማኖታችን እምነታችን ለብሔራዊ አንድነታችን እንዴት ኢምፖርታንት እንደሆነ ቀለል አድርገን ልናየው የሚገባ ነገር እንዳልሆነ እንድትገነዘቡት ነው ይሄን ያነሳሁት። ስለ ኢትዮጵያና ስለ አድዋ ጦርነት ሳነሳ አብሮ ትዝ የሚለኝ አንድ እዚህ መጽሐፌ ውስጥ አውቶዝራማ ውስጥ አንድ በጣም ደስ የምትል ካራክተር አለች ኤሎራ የምትባልና እሷ ቁጭ ብላ ስታሰላስል የሚያወራው ክፍል አለ። እሱን ላንብብላችሁ። ልዩ የመሆን ምኞታችን ገደብ አጥቷል። ከግርታው ነጠል ብለን እንደነርሱ እንዳልሆንን ለማሳየት እንጥራለን። እንግዲህ የዘመኑን የእኛን ጊዜ ስትወቅስ ነው። ዘመናችን ግለኝነትን የሚያወድስ ሆነና ህብረትን መናቅ የርቀታችን ሀሁ ሆነ። ጅምላ መሆን፣ አንድ ላይ መጠራት፣ በአንድ ማዕቀፈ እሳቤ መታቀፍ ጠባብነትና አለመዘመን ሆኖ ታየን። እኛ ተለይተን በራሳችን መንገድ እንጓዝ ባልን ልክ ግን የህብሩን ሸማ አዛነፍን። ባለመኖራችን ጎደለ፣ ባለማበራችን የሸማው ቀለም ተዛነፈ። ድር ቢያብር አንበሳ ያስር እንዲሉ በአንድነት ስላልተገመድን ትንኙን ላይ በጥሰናል። አንበሶች የነበርን እኛን አቅመቢስ ድር አብሮ አሰረን። ሎሬቱ እንዳለው ህብረት ፈራን፣ የነፍስን አንደበት ዘጋን። ራስ ወዳዶች ሆነናል። ለሰው መኖር ለሰው መሞት የጅሎች ፈሊጥ ከሆነ ሰነበተ። ህብረታችንን ለመጠበቅ ማሰብ ነውር ሆኖብናል። ምን ይጠቅመኛል እንጂ ምን ይጠቅማል አንልም። እኛና እኛን ያማከለ የፍጥረት ዓለም ምህዋር እንዲኖር እንመኛለን። ራሳችንን በመስታወት እያየን ልዩ መሆናችንን በመደነቅ እንመለከታለን። ልዩ ነን ብለን እንደነቃለን። ራስ ወዳድ በመሆናችን እኛን የሚመስል እንዳይመጣ ደህነኛ አጥር እንሰራለን። ከመጣም በወጥመዳችን ይዘን እናጠፋዋለን። ጥንታችን ራስን መስጠት ነበር። አፄ ዮሐንስ የደርቡሽ አክራሪ ጦር ሲመጣ ተዋግቶ ጦር ሜዳ መውደቁን የተመለከተች አንዲት አዝማሪ እንዲህ ብላ ነበር። የጎንደር ሃይማኖት ቆማ ስታለቅስ አንገቱን ሰጠላት ዳግማዊ ዮሐንስ። ደግሞ ስለምን ብለን ራሳችንን አንወደድ? ሁሉም ራስ ወዳድ በሆነበት ዘመን ለማን ብለን ሰማዕት እንሁን? በተኩላ ዘመን በግ አትሁን ነው ተረቱ። በግ ሆኖ ከመበላት ተኩላ ሆኖ መብላትን ማን አይመርጥ?
ግን ደግሞ ማን የታሰርንበትን የስግብግብነት ሰንሰለት ለመበጠስ ትግሉን ይጀምር። ያንን የማይቀር የሰማዕትነት ጽዋ ቀድሞ የሚጠጣ ራሱን የካደ አዳኝ አጣን። መታረም አንወድም። የሚያፈርስ ማንነት ኖሮን እንኳ ያንን አፍራሽነቴን የማይቀበል አንድነት ጥንቅር ይበል በሚል ትዕቢት ተወጥረናል። መታረም አንወድም። በቃ እኔ እንዲህ ነኝ ብለን ከነ ግብስብስ ማንነታችን ራሳችንን ተቀብለናል። ለውጥ እውነትን መቀበል ይጠይቃል። ምስቅልቅል ማንነታችንን መቀበል አንፈልግም። እኛ ትክክል ነን ወይም ትክክል ባንሆንም እንዲሁ ከነ ግብስብሳችን እንዲቀበሉን እንፈልጋለን። የኛ ጉድፍ ሙሉ ሸማውን እንደሚያነውር አልገባንም። የተበጠሰ ሰብዕናችን ሌሎችንም ክሮች እንደሚበትን አልገባንም። ማህበራችን ፈረሰች። ፍርስራሽ ቤታችንን እየደማ የሚያቀናትን ምስኪን ናቅ ነው። ልባችን ተለወጠ። ወደ ኋላ ስንቀር ወደፊት የሚወስዱንን እንደ በዳይ ኮነን ናቸው። ከቀረን ላይ ዘርፈን ስላልበቃን ሊኖረን ከሚችለው ነጋችንም መዘበርን። ጥጥ መፍተል ሸማ እንደ መልበስ ያለ ቀላል ነገር አይደለም። ጥጥ ተፈጥሮ ነው። መሬት የሚዘሩት ከመሬት የሚለቅሙት የመሬት ውላጅ ልክ እንደ ሰው ከትቢያ የሚነሳ ግን ደግሞ ጻዕዳ መልክ ያለው ውብ ነገር። ጥጥ ይለቀማል እንጂ አይፈበረክም። ፍጥረቱ እንዲህ ያለ ለስላሳ ነገር ከዚች ሾህና አሜኬላ ከምታበቅል ምድር መገኘቱ ድንቅ ነው። ጥጥን ከፍሬው መለየት ጥበብ ነው እያለ ብቻ ኢትዮጵያውያን ስለነበሩበት ልዕልናና አሁን እኛ ስላለንበት ድቀት የተወሰነ ነገር ይነግረናል። ኢትዮጵያ ለምንድን ነው ማትፈርሰው? ወይም ደግሞ ወራሪ በመጣ ቁጥር ዝም ብሎ በቀላሉ ኢትዮጵያን ኮንከር የማያደርገው? ምክንያቱም ቅድም ስነግራችሁ እንግሊዝ መጥቷል፣ ኢትዮጵያን ለመውረር ሞክሯል። ጣሊያን መጥቷል። ግብጽ በጣም ብዙ ጊዜ ሞክራለች። ሌሎችም ወራሪ አካላት ብዙ ጊዜ ኢትዮጵያን ለመውረር ሞክረዋል። እና ለምንድን ነው ኢትዮጵያ በቀላሉ ማትወረረው? ወይ ደግሞ እንደ ሀገር ራሱ እንዲሁ ብትን ብላ ማትፈርሰው ለምንድን ነው የሚለውን አውቶዝራማ መጽሐፍ ላይ ስለ ሀገር አስተሳሰብ ሀገራችንን እንዴት እንደገለጽኳት ላንብብላችሁና ታሪኩን እንቀጥላለን። አሁን ወደ ሀገሬ ኢትዮጵያ ልመልሶ። ሀገሬ ኢትዮጵያ መንፈስ ናት፣ ሀሳብ ናት፣ እውነት ናት። ኢትዮጵያዊነት ይኮናል እንጂ አይወለዱበትም። ኢትዮጵያ መሬት ሳትሆን ሀሳብ ናት፣ ሰው ሳትሆን መንፈስ ናት። እኛ ኢትዮጵያ አይደለንም፣ የኢትዮጵያ እንጂ። የኢትዮጵያ ማለት ኢትዮጵያ ገንዘብ ያደረገችው ወይም ባለቤት የሆነችበት ማለት ነው። እኛ የኢትዮጵያ በመሆን ነው ኢትዮጵያን የኛ የምናደርጋት እንጂ እንዲሁ ኢትዮጵያዊ ነኝ በማለት የሚያገኟት አይደለችው። ይኸው ነው ወንድሜ። ይልቅስ አንድ ነገር ልንገሩ፣ ይንገሩኝ አለ ሄርማ። የህግ ጅማሯ እስራኤል በጠፋችበት 2000 ዘመን ውስጥ እንኳ የህገ ልቡና የህገ ኦሪትና ህገ ወንጌል ህብሯን ይዛ እንደ ሀገር የቀጠለች ብቸኛ ሀገር ኢትዮጵያ ብቻ ናት። ትንሽ ግር ይላል ማለት ኢትዮጵያ ሀሳብ ናት ማለት ራሱ ምን ማለት ነው? ገጣሚና ሳሊ ገብረ ክርስቶስ ደስታን ያውቋቸዋል መቼስ አለ ሄርማ። አውቃቸዋለሁ አለ ናዳብ ለመናገር ዘግይቶ። ገብረ ክርስቶስ የልቡ ገጣሚ እንደሆነ እንዳይታወቅበት እየጣረ የአይኖቹ እርግብግቦች ቀንሶ ልቡ ስትረጋጋ በዝግታ አይኑን እየገለጠ እየከደነ ይሰማል። እርሳቸው ስለ ሀገር የጻፉት ግጥም ነበረ። የሀገር እሳቢያቸውን የሚያንጸባርቅ ይመስላል። ምናልባት ካወቁት በሚያስገመግም ጎርናና ድምፁ ግጥሙን በቃሉ ይወጣው ጀመር። አይኖቹን ጠበብ አድርጎ እያንዳንዱን ቃል በሚያጣጥም አነባበብ በመሃል ቆም እያለ ሰከን እያለ ምስጥ እያለ ሀገሬ እያለ የጀርባ ሙዚቃ ያለው በሚመስል የንባብ ቃና አነበነበለት። አገሬ ውበት ነው፣ ለምለምና ነፋስ የሚጫወትበት፣ ፀሐይ የሞላበት፣ ቀለም የሞላበት። አገሬ ቆላ ነው፣ ደጋ ወይና ደጋ፣ እዚያ ብርሃን አለ ሌሊቱ ሲነጋ። አገሬ ተራራ ሸለቆ ረባዳ፣ አገሬ ጅረት ነው ገደልና ሜዳ። ገብረ ክርስቶስ የክርስቶስ ባሪያ። ድንቅ ግጥም ነው። ህይወት የሚሸት ኢትዮጵያ ሀሳብ ናት ስንል ስሪቶቿ እውነተኛ ሀሳቦች ናቸው ማለት ነው። ኢትዮጵያዊነት የሚቆሙበት ምሰሶዎች አንድን ሰው ኢትዮጵያዊ ያደርገዋል። የእነዚህ ነገሮች መጉደል ከኢትዮጵያዊነት ያጎድለዋል። ኢትዮጵያ ያ የተሰራችበት ሀሳብ ሁሌም እስካለ ድረስ እንደ ህዝብ ብናልቅ ተመልሰን በእነዚህ እውነቶች እንሰበሰባለን። ርስታችንን ብንነጠቅ እንኳ አንድም ዓመት ይፍጅ 1000 ዓመት ተመልሰን እንወርሰዋለን። የማንነጠቀው ሊጠፋ የማይችለው ኢትዮጵያዊነት በውስጣችን ያለው ሀሳብ ነው። ኢትዮጵያ አትፈርስም ማለት ኢትዮጵያዊ መልክ አይጠፋም ማለት ነው። ጺሙን እያፍተለተለ ዝም አለ እያለ ይቀጥላል። አውቶዝራማን አንብቡት እሺ። የምኒልክ ሚና። ምኒልክ ከውጊያው ቀድሞ በአንዳንድ ቦታዎች በግድም ቢሆን የማስከበር ስራ ሰርተው ስለነበር ኢትዮጵያውያን ተቀይመዋልና ይህንን አጋጣሚ መጠቀም አለብን ብሎ ያሰበውን የጣሊያንን ሰራዊት በጥበብ ነበር ያሸነፉት።
ምኒልክ ከጦርነቱ በፊት ግዛት በማስፋፋት የነበረውን የእርስ በርስ ጦርነት በአገሪቱ የነበሩ ችግሮችና ውስጣዊ ልዩነቶችን በመፍታት ረገድ የአድዋ ድል እንደ ማጀስቲክ ግሉ ነበር። አንድነታችንን የመለሰ ቅያሜያችንን ያበሰ ጦርነት ነው። የአድዋ ድል የአጼ ምኒልክን የመሪነት ጥበብ፣ ለጦርነቱ የተደረገውን ቅድመ ዝግጅት እና እጅግ የሚያስደንቅ የጦርነት ታክቲክ ያሳየ እንዲሁም ኢትዮጵያውያን በሙሉ የተሳተፉበት ታላቅ አገራዊ ድል ነው። ከሁሉም ግን እጅግ የሚልቀውና ለድሉ መሳካት የጀርባ አጥንት የነበረው ኢትዮጵያውያን በሙሉ የተሳተፉበት አንድ ዓላማ የያዙበት መሆኑ ነው። የየአካባቢው መሪ የነበሩትን በመሰብሰብና እንደየጸባያቸው ይዘው ወደ አንድነት ያመጡት ዳግማዊ ምኒልክ ያሳዩት ጥበብ የየአካባቢው መሪ የነበሩትን በመሰብሰብና እንደ ጸባያቸው ይዘው ወደ አንድነት በማምጣት ረገድ ዳግማዊ ምኒልክ ያሳዩት ጥበብ ዘወትር ሲዘከር የሚኖር ነው። በቅርብ ጊዜ በምኒልክ ስር ለመተዳደር የተጠቃለሉት የኢትዮጵያ ግዛቶች ሳይቀር በአድዋ ጦርነት ተሳታፊ ነበሩ። ምኒልክ መሪዎቹ በውዴታ እንዲገቡ ይማጸኑ ነበር። ጦርነቱ ሲጀመር ሁሉም ተቀይም ያለው ሳይል በአንድነት ተሳተፈ። በተለያዩ ወንጀሎች ወደ በረሃ የገቡትና መንግስት ላይ አምፀው የሸፈቱት ሳይቀር የሞት ጊዜ ነውና አብረን እንሙት እያሉ ጦሩን ተቀላቀሉ። ለምሳሌ ያህል የትግራዩ ራስ ስብሃትና ደጃች ሀጎስ ተፈሪ፣ የእጁ ደጃዝማች ዘገየ አይነተኛ ተጠቃሾች ናቸው። ራስ ስብሃትና ደጃዝማች ሀጎስ እስከ መቀሌው ጦርነት ድረስ ከጣሊያን ጋር ቢቆዩም በመጨረሻው የአድዋ ጦርነት ከራስ መንገሻና ከአጼ ምኒልክ ታርቀው ጀብደኝነታቸውን አሳይተዋል። እንኳንስ ምኒልክ እቴጌ ጣይቱም ሳይቀር ውጊያው ሜዳ ድረስ ተገኝተው ሰራዊቱን በማበረታታት ቁስለኛ በማከም ተሳትፈዋል። አድዋ ኢትዮጵያውያን ወንድ ሴት ሳይሉ ብሔር ሳይለዩ እድሜ ሳይቆጥሩ መሪ ተመሪ ሳያበላልጡ ራሳቸውን ለአገራቸው ለመገበር የተገኙበት ጦርነት ነው። በአድዋ አባቶቻችን የፈጸሙት ገድል ብዙ የታሪክ ጸሐፊዎች በእኛም ሀገር በውጭም ሀገር ደራሲያን ብዙ የተባለለት የተነገረለት ቢሆንም ከዘመናት በኋላ ግን በተለይ በእኛ ትውልድ እየተረሳ እየተዘነጋ ያለ ነገር ይመስላል። ምክንያቱ ምንድነው? የስልጣኔ መለያየት፣ በተለይ ከኢንዱስትሪያል ሪቮሉሽን በኋላ የመጣው የምዕራባውያኑ ስልጣኔ አሁን ያለውን ወጣት በተለይ ከኢንተርኔት መምጣት ከሶሻል ሚዲያ መምጣት ጋር ተያይዞ ዶሚኔት ያደረገው ይመስላል። ከዛም በኋላ ትናንት የነበሩንን ታሪኮች የአባቶቻችንን ታላላቅ ስራዎች ዝቅ አድርጎ የመመልከት አንድም አለማስተዋል እንደዚህ አይነት ነገሮች ስለሚስተዋሉ የአድዋን ታሪክ ካለበት አንስተን በዚህ ዘመን ለኛ ጊዜ በሚሆን ቋንቋ ለምን አናወራበትም ስላሰብኩ። በነገራችን ላይ የአድዋ ታሪክ ብዙ ያልተነገሩ ብዙ ማናቃቸው ብዙ ነገሮች አሉት በውስጡ ከአውሮፓውያን ዓላማ ጀምሮ አባቶቻችን እንዴት ድል እንዳደረጉ ከዛ የቤተ ክርስቲያን ሚና በዚህ ውስጥ እነዚህ ሁሉ ለየብቻ መዳሰስ የሚችሉ በጣም ብዙ ታሪኮች ናቸው። ዛሬ የዚህ የአድዋ ጦርነት ግንባር ቀደም ተሳታፊ ከነበረው የአድዋ ዘማቹ ታቦት ከሚባለው ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ወይም በተለምዶ አራዳ ጊዮርጊስ የሚባለው ቤተክርስቲያን ያለሁት ይሄ ታቦት አድዋ ከአባቶቻችን ጋር ዘምቶ በጾም ወቅት ለዛውም ጠላትን የመለሰ ብዙ ጀብዶች ሲፈጸሙ በቦታው የነበረ ታቦት ነው። እንደውም አንዳንድ ዊትነሶች ምስክሮች ምን ይሉ ነበረ? ከጥቋቁሮቹ አፍሪካውያን ጋር ወይም ከጥቋቁሮቹ ኢትዮጵያውያን ጋር አንድ ነጭ አብሯቸው ይዋጋ ነበረ በፈረስ ላይ ተቀምጦ የሚሉ ዊትነሶች ሁላ እንዳሉ በታሪክ እንመለከታለን። እና የአድዋ ድል ሲዘከር ቅዱስ ጊዮርጊስን አብረን እናከብራለን፣ አብረን እናስባለን። ይሄ እንዳይዘነጋ ለማለት ነው። አባቴ ወኔው ተቆሰው ምኒልክ ጥቁር ሰው ጊዮርጊስ በረሱ በሞሳይ ድልቅናኝ ሳድልወ አባቴ ወኔው ተቆሰው ምኒልክ ጥቁር ሰው። በጣም ብዙ ሰዎች በአድዋ ጦርነት ጊዜ ጾመኞች ስለነበሩ በዛ በጾሙ ወቅት ይዘውት የወጡት ታቦት ነበረ የቅዱስ ጊዮርጊስ ታቦት እና በጦርነቱ ጊዜ ቅዱስ ጊዮርጊስ አብሮን ተዋግቷል ይሉ ነበር ኢትዮጵያውያኑ። የጳጳሳቱ ሚና ቀላል አልነበረም። በነገራችን ላይ አንዳንድ ወታደሮች ከጣሊያኖቹ ከተዋጉ በኋላ እየሸሹ እየሮጡ የሚያመልጡ ኢትዮጵያውያን ሲኖሩ ጳጳሳቱ ከኋላ እየሆኑ ያወግዙ ነበረ፣ ይገዙቱ ነበር። እዛው ተመለሱ አለዛ እንገዝታቸዋለን፣ ይሄ ሀገራችን ነው፣ እዚሁ ነው ምን ሞተው እያሉ ጳጳሳቱ ይገዙቱ ነበር። አቡነ ጴጥሮስን ማስታወስ እንችላለን። በጣሊያን ወረራ ጊዜ እንኳንስ ህዝቡ
መሬቱም አትገዛላችሁ ብለው ገዝተው እንደነበር የዛን ጊዜ እና የአድዋ ጦርነት በሚደረግበትም ጊዜ በሰዓቱ አብረውን ከሰራዊቱ ጋር የወጡት ጳጳስን ጨምሮ ብዙዎቹ ካህናት እየገዘቱ ይመልሱ ነበር ህዝቡ። ከዛ በተጨማሪ ለጦርነቱ ማሸነፍ ዋነኛ ግብአት የነበረው የአጼ ምኒልክ ጥበብ ነው። ምን ያደርጉ ነበር አጼ ምኒልክ? በጣም የተለያዩ መሳሪያዎችን ከተለያየ ቦታ ከራሽያ ከፈረንሳይ ካገኟቸው አላዮቻቸው ወይም ወዳጆቻቸው እየሰበሰቡ በጣም ብዙ መሳሪያ ያጠራቅሙ ነበር። ምክንያቱም ዘመናዊ መሳሪያ ምን እንዳደረገ በመቅደላው ጦርነት አይተዋል እና ራሳቸውን በደንብ በመሳሪያ ያደራጁ ነበረ፣ በደንብ ወታደሩን ያደራጁ ነበረ። ከዛ ጣሊያን ስለ አጼ ምኒልክ የተሳሳተ አመለካከት እንዲኖረው ለማድረግ በጣም ብዙ ጥረት አድርገዋል። ለምን? አንዱ የጦርነት ጥበብ አርት ኦፍ ዋር ላይ ካነበባችሁ አንዱ የጦርነት ጥበብ ይሄ ነው፣ ዲሰፕሽን። ኤነሚያችሁ ስለናንተ የተሳሳተ መረጃ እንዲኖረው ዝቅ አድርጎ እንዲያስባችሁ ማድረግ፣ ከፍ ብላችሁ ባላችሁበት ሰዓት ወይም ደግሞ ዝቅ ብላችሁ ባላችሁበት ሰዓት ከፍ አድርጎ እንዲያስባችሁ ማድረግ፣ እንደዚህ አይነት ዲሰፕሽን ይጠቀሙ ነበር አጼ ምኒልክ እና ይሄ አንዱ ኳሊቲያቸው ነው። ሌላው በጣም ብዙ ተበታትነው የነበሩ የኢትዮጵያ ሰራዊትንና ኢቭን ጀነራሎችን መሪዎችን አንድ ላይ አስተባብሮ በመያዝ ይቅርታ በማድረግ በመሾም ኢቭን በመሸለም ወደ አንድነት በማምጣት ከእሳቸው ተቃራኒ ሆኖ የሚዋጋ ሰው እንዳይኖር ለማድረግ በጣም ብዙ ጥረት አድርገዋል። እነ ራስ መንገሻን ወደ ኢትዮጵያ ሰራዊት የቀላቀሉበት መንገድ በጣም አሜዚንግ ነው ምኒልክ እና ይሄ ከህዝቡ አንድነት ጋር ሲደመር ህዝቡ ደግሞ ምንም የተከፋፈለ አቋም ቢኖረው በሰዓቱ ምንም የተለያየ አይነት ቋንቋ የተለያየ አይነት ነገር ቢናገር ኢትዮጵያውያን አንድ የምንታወቅበት ነገር ማንኛውም ወራሪ አካል ሲመጣ ትናንትም በአባቶቻችንም ዘመን በአያቶቻችንም ዘመን በእኛም ዘመን አንድ የማይካደው እውነት ምንም አይነት ወራሪ ሲመጣ ጠላት ሲመጣ የተለያየ ፖለቲካ አቋም ያላቸው ሰዎች የተለያየ ብሔር ያላቸው የተለያየ ቋንቋ ያላቸው ሰዎች አንድ ኢትዮጵያን ብለው በጋራ ይነሳሉ። ይሄ በኢትዮጵያ ታሪክ በጣም የሚታወቅ ነገር ነው። ብዙዎቹ የታሪክ ጸሐፊዎችም ስለ ኢትዮጵያ ሲጽፉ አንድ ኢትዮጵያ ከማትሸነፍባቸው ነገሮቿ ብለው የሚያነሱት ይሄንን ነው። ህዝቡ ሀገራዊ አንድነት አለው። ዝም ብሎ መሬት አድርጎ አይደለም የሚያስበው ሀገሩን ወይ የሆነ ኢትዮጵያ የሚባል የሆነ ካርታ አድርጎ አይደለም የሚያስበው። ሀገሬ ነው፣ ቤቴ ነው፣ የኔ ነው ብሎ ነው ይሄን ሀገር የሚያስበው። ስለዚህ ሀገራዊ አንድነቱ በአንድ ጊዜ ብድግ ማለት የሚችል መሰብሰብ የሚችል ህዝብ ስለሆነ ይሄ ለኛ በጣም ትልቅ አድቫንቴጅ ነበር። ከዛ በተጨማሪ የጦር ስልቱ ነው ደግሞ ስትራቴጂያቸው። ጣሊያኖቹ 3 ትልልቅ የጀነራሎችን አሰልፈው ኢትዮጵያን በጣም የሚንቁ ጀነራሎች በጣም ነው የሚንቋት በሰዓቱ እና እንደዚህ አይነት ጀነራሎችን አሰልፈው ለጦርነት ሲመጡ 3ቱንም ፍሮንት አንድ ላይ የምንገጥመው ከሆነ በጣም አስቸጋሪ ነው የሚሆነው ብለው ምን አደረጉ? ለ3ቱም ፍሮንት የተለያየ ሰው መድበው 3ቱንም ፍሮንት ገጠሙት። ከዛ ግን በመሃል ደግሞ ገቡና ቆረጡት እና 3ቱም ፍሮንት እንዳይረዳዳ ለየብቻ እንዲሆን አደረጉት። ከዛ ለየብቻ ነው የቀጠቀጡት እና በአንድ ቀን የአፍሪካን ታሪክ የሚቀይር ብዙዎቹ ቅኝ ገዢዎች አውሮፓውያን ደግሞ እውነትም የተሻሉ ሰዎች ሆነው ሳይሆን በሰዓቱ የያዙት መሳሪያ ለአፍሪካ ሀገራት አዲስና ፓወርፉል የነበረ ስለነበር በዚህ ምክንያት ቅኝ እንደገዙ እንዲያውቁ፣ ነገር ግን ጥቁሮች የራሳቸው ባህል ያላቸው የራሳቸው ማንነት ያላቸው ማሸነፍ የሚችሉ ድል ማድረግ የሚችሉ ነፃ ህዝቦች እንደሆኑ እንዲማሩ አድርጓቸዋል። ለኛም ዛሬ ድረስ እኔ በጣም ብዙ ሀገራት ሄጃለሁ። ኢትዮጵያዊ ሲባል ቀና ብዬ አንገቴን ቀና አድርጌ ደረቴን ነፍቼ እንድንቀሳቀስ ክብር የሰጠኝ ይሄ አባቶቻችን ያደረጉት ድል ነው። ቅኝ ባለመገዛታችን ምን አገኘን? የአድዋ ድል በመጀመሪያ ቀድሞ በአውሮፓውያን የተፈጠረውን የትርክት ሸክም እንኳን ከኛ ከኢትዮጵያውያን ከአፍሪካውያንም ጫንቃ የሚያራግፍ ነበር። አውሮፓውያን ወይም ነጮች ከኛ ከጥቁሮች የተሻለ ስልጣኔ ዘመናዊነትና አስተሳሰብ እንዳላቸው ሲነግሩና ሲያስነግሩ የኖሩትን ቅዠት ዶግ አመድ ያደረገ ድል ነው። ነጮቹ ቆም ብለው አፍሪካውያን እንዲህ ናቸው ብለው እንዲያስቡ አድርጓቸዋል። ለመላው አፍሪካም ትልቅ ጥያቄ ምልክት የፈጠረ ድል ነው። በባርነትና በቅኝ ግዛት የኖረው የአፍሪካ ሕዝብ እንዲረሳው የተደረገውን ጀግንነቱን፣ በደሙ ውስጥ ያለውን የአባቶቹን እሳት ታሪኩንና ማንነቱን በድጋሚ ቆፍሮ እንዲያወጣ እኛ ማንን እንዲል አድርጎታል። ከኢትዮጵያ ጋር በቆንጽላ ጽሕፈት ቤት ግንኙነት ያልነበራቸው አገራት በሙሉ ቆንጽላቸውን ከፍተው መከባበር ባለበት መንገድ እንዲያናግሩን ሆነዋል። ከሁሉ ግን የትም ሀገር ስንሄድ ኢትዮጵያዊ ነኝ ብለን ቀና እንድንል እንጂ ለማንም እንዳናጎበድድና እንዳናፍር አድርጎናል። በገባንባቸው የሥራ መስኮች፣ የትምህርት አጋጣሚዎችና የኃላፊነት ቦታዎች ሁሉ በክብር በጀብድ በታታሪነት ከሰው በላይ ነኝ ብለው ከሚያስቡ አውሮፓውያን በተሻለ መልኩ መስራት እንደምንችል እንድናሳይ የልብ ሰጥቶናል።
ደግሞም አድርገነው አሳይተናል። ትናንት አድዋ ላይ አባቶቻችን ባይዋደቁ ዛሬ እኛ የለንም። ዛሬ የምንኮራባቸው ከ80 በላይ ህብር ያላቸው ቋንቋዎቻችን፣ ጠብቀን የያዝነው ባህላችን፣ ሽናሻነታችን፣ አፋርነታችን፣ ሐረሪነታችን፣ ጋምቤላነታችን፣ ኦሮሞነታችን፣ ወላይታነታችን፣ ጉራጌነታችን፣ ትግራዋይነታችን፣ ሐመርነታችን፣ ካፋነታችን፣ ጋሞነታችን፣ አምሃራነታችን፣ ሶማሌነታችን፣ ይሄ ሁሉ ተዝቆ የማያልቅ ማንነታችን በአንድ ጦርነት ሊጠፋ ይችል ነበር። ጀግኖች አባቶቻችን ያስጠበቁት ቋንቋና ብሔራችንን ብቻ አይደለም፣ ዳር ድንበራችንን፣ ኢትዮጵያዊ አንድነታችንን፣ ከሁሉ በላይ ደግሞ እያንዳንዳችን አንገታችንን ቀና የምናደርግበት ክብራችንን ጭምር ነው። ዛሬ ህልም የሚመስሉ ግን በራሳችን የጨረስናቸው ታላላቅ ፕሮጀክቶች የዚህ ነጻነትና የነጻ አእምሯችን መገለጫ ናቸው። ግዮንን ያህል ውሃ፣ አባይን ያህል ጀግና ያስገበሩ እጆች ትናንት እምቢኝ ብለው በጠላት ላይ ነፍጥ ያነሱ ጀግኖች አባቶቻችን እጆች ናቸው። የራሳችን ገንዘብ ያለን በራሳችን በገንዘባችን ላይ የምንወስነው ነጻ ህዝቦች ስለሆነን ነው። አውሮፓውያን መጥተው ፎቅና መንገድ ሰርተውልን ቢሆን ኖሮ አገራችን ሲኦል፣ የነርሱ ከተማ ግን መንግስተ ሰማያት እንዲመስለን አሳምነውን ይሄዱ ነበር። ኢኮኖሚያቸውን ቅኝ የተገዙ ሀገራት ኢኮኖሚያቸው አሁንም ድረስ በእጅ አዙር የሚቆጣጠሩት ቅኝ ገዢዎቿ ሀገራት ናቸው። አባቶቻችን ከእግረ ብረት ብቻ አይደለም ያዳኑን። ዛሬም ድረስ ምንም ደሃ አገር ብንሆን በሃይማኖት በአገርና በሚስት የማንደራደር ኩሩ ህዝቦች መሆናችንን ማስታወስ ይኖርብናል። ክርስትና ቅኝ ገዢ ሐሳብ ሳይጫንበት በሐዋርያት ተመርቶ የመጣበት አገር ኢትዮጵያ መሆኗን መመስከር አለብን። ባሪያነህና እናሰልጥንህ ብሎ የሰበከን ሐዋርያ እኛ ጋር አልመጣም። በሌሎች አፍሪካ ሀገራት ግን ክርስትና ከቅኝ ገዢዎች ሐሳብ ጋር ተዋህዶ የሰዎችን አእምሮ ለማሰር የመጣ መሳሪያ ሆኖ ነበር። አድዋ የመላው አፍሪካ ንቃተ ህሊና የበራበት አብርሆታችን ነው። ድል ያደረግንበትን ሰንደቅ ወስደው ነጻነታቸውን ያቀለሙበት ጥበባችን ነው። የአፍሪካ መሪዎች ሀገራቸውን ነጻ ማውጣት እንደሚችሉ ቀና ብለው መሄድ እንዲችሉ አይናቸውን ያበራላቸው ጦርነት ነው። የመላው አፍሪካ ንቅናቄ መነሻ ብቻ ሳይሆን በአሜሪካ ያሉ ጥቁር ዜጎች ሳይቀር ማንነታቸውን እንዲጠይቁ ለዘመናት የታሰሩበትን ሰንሰለት እንዲበጥሱ ያደረጋቸው ስነ ልቡና የተሰራበት ድንቅ የታሪክ ክስተት ነው። ለማንም የማንንበረከክ መሆናችንን ያሳየንበት፣ ለዘመናት ሊወሩን የመጡ ጠላቶቻችንን ብቻ ሳይሆን ወደፊትም ለሚመጡ ጠላቶች የማንበገር እሳት መሆናችንን የምናሳይበት የድል በዓል ነው። ይህንን ያረጋገጡልን ደግሞ ጀግኖች አባቶቻችንና እናቶቻችን ናቸው። ኢትዮጵያ ደሃ ሀገር እንጂ የማንም አሽከርና ሸርጋጅ አይደለችም። አፍሪካም ደሃ እንጂ የማንም ባሪያ አህጉር አይደለም። አፍሪካውያን ወንድሞቻችንን ይዘን ይህንን ታላቅ አህጉር ከማንም በላይ እናደርገዋለን። ትናንት ስንት ታሪክ ያለውን አህጉር የጨለማ አህጉር ብለውት እንዳልነበር ነገ ግን የአፍሪካ ነው። አሜሪካና አውሮፓ ተደምረው እንኳ በግማሽ የሚበልጣቸው የቆዳ ስፋት ይዘን ስንት ዘመን ሲዘረፍ የቆየ ሀብትና ንብረት ኖሮ እንኳ አሁንም ከማንም የተሻለ የተፈጥሮ ሀብት ተሸክመን አሁንም ድል የማናደርግበት ምንም ምክንያት የለም። ትናንት የዕለት ጉርሱን ለማግኘት ደፋ ቀና የሚለው የአውሮፓ ገበሬ መላው ዓለምን እንዲህ ካንበረከከና ቅኝ ከገዛ ቀደምት ስልጣኔ ያለን የራሳችን ማንነት የራሳችን ብርቱ ታሪክ ያለን አፍሪካውያን እንዴት ማሸነፍ ያቅተናል? ትናንት አድዋ ነበር። ዛሬ ደግሞ የስልጣኔን ጫፍ የምንይዝበት አንድ ብለን የምንነሳበት የከፍታችን እርምጃ ይጀምራል። አፍሪካ ትልቅ አህጉር ናት። ካርታ ላይ የምናየው ስዕል እንኳ ካላት ትክክለኛ ስፋት ጋር ተመጣጣኝ አይደለም። በሴራ በተሸበበ የውጭ ተጽዕኖ ስር ሳይቀር እስካሁን እዚህ ደርሰናል። ወደፊት ግን አንንበረከክም። ክንዳችንን ሳንንተራስ በአፍንጫችን አፈር ሳይፈስ አገር አትደፈርም። የአድዋ ድል ለኢትዮጵያውያን ነጻነት ብቻ አይደለም። ቴክኒካሊ እኛ የነጻነት በዓል የለንም። የሆነ ቅኝ ተገዝተን ነጻነታችንን ያከበርንበት በዓል የለንም። በታሪክ ነው የምላችሁ። ይሄ በአድዋ ብቻ ጦርነት ብቻ ሳይሆን በታሪክ ኢትዮጵያ የምትባል ሀገር ኤግዚስት ማድረግ ከጀመረችበት ጊዜ ጀምሮ ቅኝ ተገዝተን አናውቅም። ይሄ ምን ያህል ሊያስኮራን እንደሚችል አስቡት። ማለት ምን ያህል መኩራት እንዳለባችሁ በዚህ ምን ያደርጋል ዝም ብሎ ስም ብቻ ምናምን ነጻነት ነው አይደለም። ይሄን የምታውቁት ከኢትዮጵያ ወጣችሁ ቅኝ የተገዛ ሀገር
ስትኖሩና ስታዩት ነው። እንደውም ሪሰንትሊ አንድ ፓርላመንት ላይ ስብሰባ ተሰብስበው እያየው ኬንያ ፓርላመንት ይመስለኛል እና ኢትዮጵያ ቅኝ ስላልተገዛች የነጻነትን ቴስት የሚያውቁት እነሱ ናቸው ምናምን ብለው ፓርላመንት ውስጥ ሲያወሩት ሰማላችሁና የናንተን ዋጋ እናንተ የያዛችሁትን የነጻነት ዋጋ ምናልባት እናንተ አይገባችሁ ሌላው ሰው ግን ይገባዋል ያውቀዋል እና አድዋ ከአምሮ ነጻነት ብቻ ሳይሆን ነጻ ያወጣ ነው ማንነታችንን ኪፕ እንድናደርግ ዛሬ የምንመካበት ኢትዮጵያዊነታችን እንዲጠበቅ ምንኮራባቸው ብሔር ብሔረሰቦቻችን እንዲኖሩ ቋንቋችን እንዲተርፍ እንድንቆይ ሊትሬቸር ያለው ቋንቋ ነው ያለን በነገራችን በጣም አድቫንስድ የሆነ ቋንቋ በጣም ኤንሸንት የሆነ ቋንቋ ብዙ ነገሮች በውስጡ የያዘ ግዕዝ የሚባል ቋንቋ አማርኛ የሚባል ፊደል አማርኛ ቋንቋ የግዕዝ ፊደል ስለሆነ ማለት ነው ሶ የግዕዝ ፊደላችንን የግዕዝ ቋንቋችንን ይዘን እስከዛሬ ድረስ ታሪካችንን ማንነታችንን ይዘን እንድንቆይ ብሪቲሾች ኢቭን መተው እንዲሰርቁን እንዲዘርፉን ሁላ የሚያደርግ ካልቸር ይዘን እንድንቆይ ያደረገን ያ ነጻነት ነው እና በዚህ የድል ቀን እግዚአብሔርን ማመሰግነው በእውነት ነው የምላችሁ ይሄ ፐብሊክሊ ሲናገረው የመጀመሪያ ነው የሚመስለኝ እድለኛ ሆኜ በዚህ ቀን የተወለድኩት የካቲት 23 ዓመተ ምህረት አልናገርም ግን በዚህ ቀን የተወለድኩትና የካቲት 23 በመጣ ቁጥር ተማሪ ያለው ሁሌ ትምህርት ቤት ይዘጋል እና ቤት ነው ማከብረው ማለት በሀገር ደረጃ ነው የሚከበርልኝ ምናምን እላት ነበር እናቴ እና እድለኛ ሆኜ በዚህ ቀን ተወልጃለሁ ሶ ለኔ እንግዲህ መልካም ልደት ይሁንልኝ አባቶቻችን እንዳሉት ክንዳችንን ሳንንተራስ ባፍንጫችን አፈር ሳይፈስ ሀገር አትደፈርም ይሄ ያድዋ ታሪክ ነው ኢትዮጵያ ሀገሬ አፍሪካ መቀናት የነጻነት አርማ የሉዓላዊነት